ማወቅ ያስፈልጋል ለማለት ነው። እግዚአብሔር ይስጥልኝ ስለሰማችሁኝ አመሰግናለሁ። የተለየ ነገር ስላሰማሁ እየሰማሁ አንድ ጥያቄ እየመለስክን እንድትሄድ የክርስቶስ ቤተክርስቲያን ማለቱ ወይም የእግዚአብሔር ቤተክርስቲያን ማለቱ ይቀላል፣ የጌታ ቤተክርስቲያን ማለቱ ይቀላል። አሁን ኖርማሊ ቤተክርስቲያናችን የራሷ ትራዲሽን አላት፣ ትውፊት አላት፣ እናውቃለን። የራሷ ትራዲሽን አላት። አንድ ሰው ኖርማሊ ቤተክርስቲያን ከሌሎች የምትለየው አንድም በቋንቋዋ ነው። በቋንቋ ነው። ማንኛውንም ቋንቋ እኮ መጠቀም ይቻላል አይደለ? እንግሊዘኛው ኢንተርቼንጀብል እንደሚጠቀም አሁን ክርስቶስን እግዚአብሔር ይለዋል፣ መጽሐፍ ቅዱስም ጌታም ይለዋል። ስንሄድ ደግሞ ቶማስ ደግሞ ጌታዬ አምላኬ ሲል እንመለከታለን። ቶማስ ለምን ጌታ ያለው ለምን አምላክ ያለው ሳይመልቲኒየስሊ ብለን ስንጠቀም ክርስቶስን ጌትነቱን ስለምን መሰከረ፣ አምላክነቱን ስለምን ተናገረ የሚለው ጋር ይወስደናል። አሁን ስለ ቤተክርስቲያን ምን አለ ቤተክርስቲያን የምታስተምረው የቤተክርስቲያን መጠሪያ መጠቀም የተሻለ አይደለም ወይ? ከመንሊ ፕሮቴስታንት ያመጡትን ወርድ መጠቀም። አሁን የጌታ ቤተክርስቲያን ፕሮቴስታንቶች ቤት ነው የምንሰማው። የትኛዋ ኢሉዥኗ የማትታየው የማትዳሰሰው የማትጨበጠው የጌታ ቤተክርስቲያን የምትባለው ፕሮቴስታንቱ ቤት ማለት ነው። እኛ ጋር እገሌ ተጠቀመው ማለት ነው ወይንስ ጀስት ከቋንቋ ወደ ቋንቋ ሲተረጎም ብዙዎቹ የፊሊፕ ሻፍ ትርጉሞች ናቸው። ሰን ኦፍ ዘአፖስትል አንዴ ይቅርታ፣ ብዙዎቹ የነ ቅዱስ ዮሐንስ አፈወርቅ ትርጉምም የነ ፊሊፕ ሻፍ ትርጉም ናቸው። ፊሊፕ ሻፍ ያው እናውቀዋለን፣ ፕሮቴስታንት ነው። ቤተክርስቲያን ከመጀመሪያው ቋንቋ ስትወርሰው ራሱ ቋንቋ ይሄ የክርስቶስ ከማለት የጌታ ማለት አይቀላትም። የእግዚአብሔር ከን ብላ አዝማ የጌታ እያለች አሳጥራ ለምን አልጻፈችውም? አንድም ይሄ እዚህ ጋር ጥያቄ አለ። ሁለተኛ ከመንሊ ይህ ወርድ በጣም እየተዘወተረ ነው። የእግዚአብሔር ቤተክርስቲያን የክርስቶስ ቤተክርስቲያን የሚባለው ወርድ በፍጹም እየተረሳ ነው። ቤተክርስቲያን ሲባል የጌታ ቤተክርስቲያን የጌታ ቤተክርስቲያን ሰውን ምንድነው እንትን ማኒፑሌት ማድረግ አይሆንም ወይ? ምንድነው ቤተክርስቲያናዊ እይታ እንዳይኖረው አያደርግም ወይ? ኮንስተንትሊ ያለ መሳሳት አንድ ሰው ቤተክርስቲያንን የጌታ ቤተክርስቲያን የጌታ ዋርዳሪዝም ጋር እንዳት እዚህ ጋር ያስመጣናል። ምክንያቱም እኛ እየተከተልን ያለ ነው ቤተክርስቲያንን ስለሆነ ቤተክርስቲያን ራሷን የሰየመችበት 5 አይነት መጠሪያ አለ። 5 አይነት መጠሪያ እነ ቅዱስ ዮሐንስ አፈወርቅ ይሄን አይሉም። ሌሎቹም አጠቃላይ ቸርች ፋዘርሶች የጌታ ቤተክርስቲያን ይሏታል። አጠቃላይ ኦልሞስት ኦል ማለት ይቻላል። የኛም መምህራን እኮ ሲያስተምሩን የጌታ ቤተክርስቲያን እያሉ እንትን ሊሉን ይችላሉ። በትምህርት ደረጃ ስለ የትኛዋ ቤተክርስቲያን? ስለ ክርስቶስ ቤተክርስቲያን ሲናገሩ እና ይሄን ሰውን ምንም የማያውቅ ምዕመን ጋር መተን ምንም ስለ ቤተክርስቲያን ዕውቀት የሌለው ሰው ጋር መተን ሚዲያ ላይ መተን የጌታ ቤተክርስቲያን እያለን መናገራችን ፕሮቴስታንት አያስብለንም? ለምንድን ነው የእግዚአብሔር ቤተክርስቲያን ማለት የከበደን? ለምን የክርስቶስ ቤተክርስቲያን ማለት ከበደን? ክርስቶስ ጌታ አይደለም ጥያቄው። ወርዱ ለምን ሰው እንዲረሳው ይደረጋል? ሌላኛው የእግዚአብሔር ማደሪያ ተብላ ከበደ ካለ የእግዚአብሔር ማደሪያ ማለት ነው። ምስካየ ኅዙናን ማለት ይቻላል እኮ 5 መጠሪያ አላት ቤተክርስቲያን። ኢቭን ኢፍ በመጽሐፍ ቅዱስም ጭምር የእግዚአብሔር ቤተክርስቲያን እየተባለች የክርስቶስ ቤተክርስቲያን እየተባለች ስትጠራ አንድም ቦታ የጌታ ቤተክርስቲያን ተብላ አልጻፈችም። ካለች ብታሳዩን ደስ ይለናል። ተርጓሚዎቹ ተሳስተው ነው መጽሐፍ ቅዱስን ታላቁን መመሪያ መጽሐፍ ቅዱስን ሲተረጉ ተርጓሚዎቹ ተሳስተው ነው? ሐዋርያቱ ተሳስተው ነው? ማን የተሳሳተው ነው? ቤተክርስቲያን ተሳስታለች ወይ? ይሄን ስትጠቀም አትችልም ወይ? ቤተክርስቲያን የጌታ ቤተክርስቲያን ብላ አሳጥራው የክርስቶስ ቤተክርስቲያን ብሎ ከመጥራ ቀጣ 2 ፊደል አይደል? የጌታ ቤተክርስቲያን ቀለል አድርገው ስፔስ የሚቆጠር ለምን ይሄ መጣ? አንድ ቀን የክርስቶስ ቤተክርስቲያን የእግዚአብሔር ቤተክርስቲያን የእግዚአብሔር ማደሪያ የሚለውን ወርድ እየሰማ ነው አይደለም? ይህ ከቤተክርስቲያን መጠሪያ አንፃር እንዴት ታዩታላችሁ ነው ትልቁ። አሁን የጥያቄው ምልክት እንዴት ታዩታላችሁ ነው። አሁን የኔ ሞቲቭም ዮሐድም አሁን ሊረዳ የሚገባው ነገር የኔ ሞቲቭ አሁን አንተ ያልካን ነገር ነች። ባይ ዘ ወይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው ያለው ልበ እግዚአብሔር ቅዱስ ዳዊት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ጌታ በራሱ ምድር ላይ በነበረበት ሰዓት እኮ ጌታም ተብሏል እኮ ትክክል ነው። ረቡኒም ሲባል ነበር አይደል እንዴ? እና ታዲያ እንደዛ ታዲያ ከሆነ ለምን የረቡኒ ቤተክርስቲያን ለምን ታዲያ ይባላል? እንደውም እኮ ጌታ በጣም ተናዶ የሆነ ሰዓት ላይ ጅራፍን አንስቶ በቀጣቸው ጊዜ ምንድን ነው ያለው? እርግብ ለሚሸጡ ምን ያላቸው? የአባቴን ቤት የንግድ ቤት ነው ያለው። የአባቴን ቤት የንግድ ቤት አደረጋችሁትም ያላቸው።
የአባቴን ቤት ያለው እኮ አብን ነው አይደለ እንዴ? የእግዚአብሔርን አይደለ እንዴ ያለው? ሐዋርያትስ እነ ቅዱስ ጳውሎስ እየደጋገሙ አንድ ጊዜ ብቻ አይደለም ይዋዴ በጣም በተደጋጋሚ የእግዚአብሔር ቤተክርስቲያን እያሉ የጠቀሱት አንድም ቦታ የጌታ ቤተክርስቲያን ሳይሉ የጠቀሱት እውነት ሐዋርያው ቅዱስ ጳውሎስ እኛ በምናስብበት ደረጃ ማሰብ ሳይችል ቀርቶ ነው የእግዚአብሔር ቤተክርስቲያን ያለው? ምንድነው እሱ? አሁን በዚህ ያክል ደረጃ ጌታ መባልስ ዛሬ ለምንድን ነው ያስፈለገው? ዛሬ በድግ ብለን ፕሮቴስታንቶቹ የሚጠቀሙበትን ጌታ የሚሉትን እኛም አውርደን ሲጀመርስ የኛ ቤተክርስቲያን እኮ አባቶቻችን ሐዋርያት እኮ ጌታ ካረገ በኋላ ጌታችን መድኃኒታችን አይደለም እንዴ ያሉት? ሲጽፉም እኮ ጌታችን እና መድኃኒታችን ኢየሱስ ክርስቶስ አይደለም እንዴ ያሉት? ቤተክርስቲያንም እኮ ስታስተምረን እኮ ሙሉውን ስሙን ነግራ ነው ያስተማረችን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው እያለች የምታስተምረን ቤተክርስቲያን ብድግ ብለን የጌታ ቤተክርስቲያን ብለን ቆንጽሉን ስናወጣው ይሄ ልክ ይሆናል ወይ? የኔም አሁን ዋነኛ ስጋቴ ይሄ ነው። ይሄ ነገር ወዴት እያመራ ነው ያለው? ማርያምን ድንግል ማርያምን ቅድስት ድንግል ማርያምን ማርያም ማለት ጀመርን፣ ዝም ተባልን። ኋላ ላይ ሊቃነ መላእክትን ዝቅ አድርገን ልክ እንደ ቆሎ ጓደኞቻችን ሚካኤል ገብርኤል ማለት ጀመርን። ሊቃነ መላእክትን ቤተክርስቲያን እንደዚህ ነው ያስተማረችኝ። ሊቀ መላእኩ ቅዱስ ሚካኤል፣ ሊቀ መላእኩ ቅዱስ ገብርኤል ብላ ነው እንግዲህ ያስተማረችን ማቀውኔ። አሁን ደግሞ ጭራሽ ደግሞ ክርስቶስ ላይ መተን ደግሞ እሱን ቆርጠን ጌታ ማለት ጀመር። ቃሉ በራሱ የለም፣ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስን ትተን ወደ አባቶች ትምህርት መሄድስ ልክ ነው ወይ? አንድም ምክንያቱም ሱፕሪም ሎ ነው መጽሐፍ ቅዱስ፣ ሱፕሪም ነው፣ የበላይ ነው፣ መመሪያችን ነው አይደለ እንዴ? እኔ ከመጽሐፍ ቅዱስ እግዚአብሔር ነው የሚለው ብዬ እያቀረብኩላችሁ እናንተ ወደ አባቶች ምንድነው እሱ ያስሮጣችሁ? እችንም አንድ ላይ አድርገህ መልስልኝና እነ ሰን ኦፍ ዘ አፖስትልም አሉ እነ ሚኪም አሉ። ኬኩሻ ዮሐዴ መልስ ከመስጠትክ በፊት አንዴ ሚኪ በጣም ይቅርታ፣ ውጭ ላይ ሆኜ አሁን እችን ሐሳብ ልስጥና ልውጣ። ወንድም ዝናብ ምናምን አለና ትንሽ ሐሳብ ሰጥቼ ልውጣ። የተነሳ ሐሳብ ስላለ ማለት ነው። ሰሙ ያነሳው ሐሳብ አለ። እንደው ጌታ ስንል ክርስቶስ የክርስቶስ ቤተክርስቲያን የእግዚአብሔር ቤተክርስቲያን ማይደረ መለኮት ምናምን የሚሉ ነገሮች አያስረሳንም ወይ የሚል ሐሳብ ተነሳለ። ባይዘው ጌታ የሚለው ታላቅ ምስክርነት ነው። በጣም ታላቅ ምስክርነት። በነገራችን ላይ ሐዋርያትን ያስገደለ ሐዋርያን አበውን ያስገደለ ታላቅ ምስክርነት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስን በሮሜ መልእክቱ ክርስቶስ ጌታ እንደሆነ በልቡ ከጀርባ ድምጽ አለና ጥንቃቄ አድርግ። እሺ አይ ራቅ ብዬ ነው፣ ችግር የለውም። ራቅ ብዬ ነው እንትን እየጠሩ ስለሆነ ለዛ ነው። እና ምንድነው ክርስቶስ ጌታ እንደሆነ በልብ የሚያምን እሱ ይጸድቃል፣ በአፉ የሚመሰክርም ይድናል ብሎ ሐዋርያው ቅዱስ ጳውሎስ የተናገረው ጌትነቱ ታላቅ ክብርና ታላቅ ምስክርነትም ስለሆነ ነው። አሁን የሆነ ጌታ ማለት ክርስቶስን ማቃለል ምናምን በወርዶቹ በሁለት ፊደላት መሆንና በአምስት ፊደላት መካከል ምናምን የቃላት ብዛትና እጥረት አይደለም ክብር የሚያሳየው ወይም ደግሞ ክብርን ለመግለጽ ማለት ነው። አሁን በቃላት መርዘም ቢሆን በጣም ዲስገስቲንግ የሚለው ይረዝማል አይደለ? ግን ላቭ የሚለው ሊያጠር ይችላል። ኦኬ ላቭ የሚለው ሊያጠር ይችላል። ወይም ደግሞ ፍቅር ብለን የምንጠራው ኦኬ ፍቅር ሶስት አይ በጣም ከባድ ፓወር ከመሸከሙ እንደው ፊደላታችሁ እናብዛዋል። ዋናው መልእክቱ የያዘውን መልእክት የተሸከመው ሐሳብ ነው ልንረዳ የሚገባን ማለት ነው። ሶ የጌታ ቤተክርስቲያን ማለት ታላቅ ምስክርነት ነው። እንደውም የቀደመም እያሳየው ነበር የዮሐንስ ራእይ አንድምታ ዳንኤል ክብረት የጻፈው ስለ የጌታ ቀን የሚለውን ሲናገር ለምንድነው የጌታ ቀን ማለት ያስፈለገው ዮሐንስ? ኦኬ ከሌሎች ቀኖች ለይቶ ያችን ቀን ሰንበትን ማለት ነው የጌታ እሱ ጋር ትሄድ አይደለም ስለ የጌታ የሚለውን ነው ስለ የጌታ እሱ ጋር ብዙ አንድ ኬኮ ሐሳቤን ስማኝ መጀመሪያ ስለ ቀኑ አይደለም የጌታ ቀን ይባላል አይባልም አይደለም እምለው የጌታ ለምን አላት ኦኬ ቀኒቷ የጌታ ለምን አላት ኦኬ የክርስቶስ ምናምን ማለት ይችላል ኦፍ ኮርስ ለምን የጌታ ቀን አላት የሚለውን ሲያብራራ ምክንያቱም አግናጢዮስና መጽሐፈ ዲድስቅልያ ናቸው የሚያብራሩት የጌታ የሚለው ለምን የጌታ ማለት አስፈለገው የሚለው ማለት ምክንያቱም ሰንደይ የሚለው በጣዖት አምልኮ ሰይሞ ስለነበር አይ የአምላክ ቀን ነች እሱም የጌታችን ቀን ነች በሚል የጌታ ቀን ብለዋታል ብለው ያብራሩታል። ጌታ የሚለው ታላቅ ምስክርነት
የጌታ ቤተክርስቲያን ማለት ደግሞ የዛ እውነተኛው ጌታ የሱ አካል የሆነች አንዲት ብቻ ነች እየተባለ እየተመሰከረ ምስክርነቱ እሱ ነው። ሶ ይሄንን በደንብ ልናምንበት ልንመካበት የሚገባ ቃላችን ነው። ኦኬ ፕሮቴስታንቶች እኮ በብዛት ይሉታል። ሶ ዊ ዶንት ኬር። ሲጀመር እነሱ እውነተኛው ጌታን ያዙት ብለን እናምናለን። እኔ አላምንም። ለምን ጊዜ ጌታ እያሉ አይውሉም? ኦርቶዶክስ የሚል እኮ ይኖራሉ። ሙስሊሞች ሆነው ፕሮቴስታንቶች ሆነው ኦርቶዶክስ ትምህርት የያዝ ነው እኛንን ሊሉ ይችላሉ። ኦርቶዶክስ የሚለው ቃሉን ስለያዙ እውነተኛው ኦርቶዶክስ ትምህርት አላቸው ማለት ነው? አይደለም። ሶ ጌታ ቢል ኢየሱስ ቢል ክርስቶስ ቢል ስላለ ብቻ እውነተኛ ትምህርት እውነተኛው ክርስቶስ እውነተኛው ኢየሱስ ይዟል ማለት አይደለም ጭራሽ። አይ ፕሮቴስታንቶች ኢየሱስ እያበዙ ነው፣ ስለዚህ ኢየሱስ ማለት እንቀንስ እንዴ? ከበሯችንም ሲይዙት እየያዙት ነው፣ እንቀንስ እያልን ባዶን ንቅር። ኦኬ ቃላቶቻችን እየወሰዱ እኮ እየተጠቀሙበት እያታለሉብን እኮ ነው ሰዎች። የራሳችን ቃል እየተጠቀሙ የራሳችን ቃል እንደማንል አድርገው የሚከሱን አንሰው እኛ ራሳችን የምንጠቀመው ቃል በጭራሽ የነሱ ቃል ነው ብለን ልናጸድቅላቸው በጭራሽ የማይገባ ነገር ነው። አንድ ይሄ ነው። ሁለተኛ መጽሐፍ ቅዱስ ላይ ቃል በቃል ተቀምጦ እያለ አባቶች ጋር መሄድ ለምን አስፈለገ? ይሄ ራሱ በጣም ትልቅ እንደኔ እንግዲህ ወንድሜ ከይኩ ይሄ በጣም ትልቅ ችግር ነው ብዬ ነው የማምነው። ምክንያቱም እኛ ኦንሊ ስክሪፕቸር አይደለንም። እንኳን መጽሐፍ ቅዱስ ላይ ቃል በቃል ተጻፈ አልተጻፈ ይቅርና ያልተጻፉ በትውፊት የተቀበልናቸው ብዙ ነገሮች አሉ ብለን ነው ምናምን። እንግዲህ ቅድም ሰሙ ሲል ነበረ በምልአት አባቶች ለምን መሄድ አስፈለገን ስላልኩ ለምን መሰለህ ይኸውልህ ዜግነት የለውም ነው ተረድቻለሁ። ምክንያቱም አነጋገር እንደዛ ስላልክ ማለት ቃል በቃል ተጽፎ ሳለ መጽሐፍ ቅዱስ አንድ ልጨርስ አይደል? ገብቶኛል። ግን አያይዘን መመለስ ስላለብን ነው። ይኸውልህ አሁን መረዳት ያለብን ቅድስት ቤተክርስቲያን ከቅዱስ ዮሐንስ አፈወርቅ ከአትናሲዮስም ሆነ ከቅዱስ ቄርሎስም ሆነ ትምህርታቸውን ስትወስድ ይበልጥ ዲስክራይብ ያደርገዋል ይበልጥ ያብራራዋል ብላ ያሰበቻቸውን ሐሳቦች በሃይማኖት አበው አስቀምጣልናለች። እንግዲህ እነ ቅዱስ ዮሐንስ አፈወርቅ የጻፉትን ድርሰት ሁሉ የመቀበል ግዴታ የለብንም። ለምሳሌ ቅዱስ ኤፍሬም 3000 በላይ ድርሰቶች እንደደረሰ ውዳሴ ማርያም አንድምታ ይናገራል። ቤተክርስቲያን ግን ውዳሴ ማርያምን ነው የወሰደችለት ማለት ነው። እና ከአባቶች ለተለያዩ ሀገራት ወይም ደግሞ ለተለያዩ ምዕመናን የተለያየ መጽሐፍ ይጽፋል። ሳናፋት ውስጥ ምንድነው አሁን ስለዚህ አንቀበለውም ነው አይደለም ብል የፈለኩት መጀመሪያ ምን ታውቃለህ? ለምሳሌ ቤተክርስቲያን ስትገባ ዛቲ አንቀጽ ማይደረ እግዚአብሔር ጻድቃኒ በጉ ውስጥ የታለ ቤተክርስቲያን አንዴ እያልክ ያለው ሃይማኖት አበውን ብቻ ነው እንጂ ከሌሎቹ የቅዱስ ቄርሎስም የቅዱስ ዮሐንስም ድርሰቶች አትቀበልም ነው የምትለው? አለመቀበል ሳይሆን ሊቃውንት ስለዚህ አለመቀበል ሳይሆን አርጊመንቱ ልታነሳ አይገባም። ቆይ ሌላ ሐሳብ አንዴ ቆይ ወንድሜ ቆይ አንዴ አስጨርሰኛ። አሁን እኮ ሚስሪ ፕሬዘንት እያደረከኝ ሌላ ሐሳብ እያነሳ ስለሆነ ሚስሪ ፕሬዘንት እያደረከኝ አንዴ አንተ መች አወራህና ነው ሚስሪ ፕሬዘንት ማለት አንዴ እነሱ ሐሳብ ስማኝ ወንድሜ ምንድነው ለመረበሽ ካልሆነ ስማኝ። የኬኩ ነው እያወራህ ያለው አንተ አላወራው። ሚስሪ ፕሬዘንት አደረከኝ አትበል። ለአንተ ምላሽ አልሰጠውም። አንቀበለውም እስካላልክ በቃ ምንም ሐሳብ አልሰጠውበትም። የኬኩን ነው እየሰጠ ያለው። ስለዚህ መግባት አይጠበቅብህም ማለት ነው። እሺ ከዛ በኋላ እኔ ጨርስና ወይም ናቲ ታስገቡትና ከናቲ ጋር ትቀጥላላችሁ። ልኳል ገስት ማለት እቺ የመጨረሻ ልናገር። ምክንያቱም የእግዚአብሔር ቤተክርስቲያነት ትክክል ነው። ማንም የካደ የለም። የክርስቶስ ቤተክርስቲያን ትክክል ነው። ሰማያዊት መዝገብ ማህደረ መለኮት በጣም ብዙ ስሞች አሏት። ይሄን ሁሉ ልንጠቀም ይገባናል። የጌታ ቤተክርስቲያን የሚለው ግን አንጠቀምም የሚል አንድ ማስረጃም አልቀረበም። እስካልቀረበ ድረስ አባቶች በምልአት የሚሉትን ነገር አንቀበልም ልንል አንችልም። እንዲህ ሊሆን አይችልም ወይ? እንዲህ ቢሆንስ እንትኖች እኮ በብዛት እየተጠቀሙ ነው ብለን እኛ የምናሻሽለው ቃል እኛ የምናሻሽለው ትምህርት የለንም። መናፍቅ ተነስቶ ትምህርቱን ስለተቀበለ እኛ እሱ እየተቀበለው ስለሆነ እንተው የሚባል አስተምሮ ሊኖረን አይችልም። ስለዚህ አባቶቻችን ብለውታል፣ አባቶቻችን ተጠቅመውታል። አለቃ ከተጠቀሙት የአባቶቻችን ልጆችን እና እኛ የምንጠቀማለን። አይ እነሱ ካልተጠቀሙት ይሄ ምንፍቅና ነው ይሄ ስህተት ነው ካሉ ግን እኛም ሪጀክት እናደርገዋለን። ዮሐድዬ ግን አባቶቻችን የኢትዮጵያ አባቶችን ኤክስክሉድ ያደርጋል እንዴ? የኛ አባቶቻችን ይሄን ተጠቀሙ ብለው ሜንሽን ካረጉልን ውጪ እነዛም አንድ የነሱ ኦሪጂናል ማኑስክሪፕት የለም። ኦሪጂናል ማኑስክሪፕታቸው አይታወቅም። የነ ቅዱስ ዮሐንስ አፈወርቅ ኦሪጂናል ማኑስክሪፕታቸው የለም። አሁን
ኦሪጂናል ማለት በግዕዙ ራሱ የጻፈው ነው። የግዕዙ ሳይሆን የመጀመሪያው ማኑስክሪፕት በመጀመሪያው ቋንቋ ማለት ነው እኮ ራሱ በእጁ ይሄ ያው የግሪኩም እንትን የለም የቅብጡም ትርጉም የለም። አውቶግራፉን ነው የምትለው አይደል? አሁን የተተረጎመው የእንግሊዘኛውን የፊሊፕ ሻፍ ትርጉምን ነው አይደል? ቅድም የፊሊፕ ሻፍ አይደለም፣ የፊሊፕ ሻፍ አይደለም። እሺ የትኛውን ኦሪጂናል ማኑስክሪፕት? ቆይ እሺ የኢትዮጵያ አባቶችን አክሰፕት አናረጋቸው አባት አይደሉም ነው? አሁን እኔ አልገባኝም። አባቶች ያሉትን እንናገር ስንል የኛ አባቶች የተናገሩት እናንተ የምትቀበሉትን አባቶች ያላሉትን ነው የሚቀበሉት። አምስቱን ተጠቀሙ ብላ ቤተክርስቲያን እንትን ስትል ተጠቀሙ ብላ ቤተክርስቲያን ቆይ አንዴ ሰሙ። አሁን አምስቱን ብቻ ተጠቀሙ አላለችም ቤተክርስቲያን። አሁን ወደዛ ለምን እንደምንሄድ አላቅም። አሁን ከነዛ ከአምስቱ ከተዘረዘሩት መካከል አሁን ቅድም ብለናል ሰማያዊት ከተማ ትባላለች። አሁን እዛ ውስጥ አልተካተተም። የክርስቶስ ባይዘው የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን ሰማያዊት ሳይሆን አምሳሊት የሰማያዊቷ ኢየሩሳሌም አምሳል እየተባለች ትጠራለች እና ቤተክርስቲያን ዘክርስቶስ ወይም ቤተክርስቲያን ዘክርስቶስ የሚለው ውስጥ ትካተታለች። እሱም ይካተት ግን ቆይ አሁን አንድ ሐሳቤን ልጨር ሐሳቤን ልጨርስልህ። መሀል እየገባችሁ አላስጨርስም አላችሁ። ይቅርታ እንጂ አሁን ተመልሳችሁ ወደ እንትኑ መጣችሁ እንጂ አሁን እኮ ጨረስን አይደለ? በቃ አለቀ ነገር አለ። ከተግባባንበት እንደገና ወደ ኋላ ተመልሰን ሌሎች እንትኖችን ሐሳቦችን እያመጣን የሚጋጩ በሚመስል መልኩ መግለጡ አስፈላጊ ነው ብዬ አላምንም። በቃ አለቀ ነው ኦልሬዲ። ለምንድን ነው እንደዛ የተባለበት ምክንያት ኬኮ የተናገረበት ምክንያት ዮሐድም ስለገባው ስለተረዳው ሰሙም ከዛ አንጻር ስላለ ዮሐድም ደግሞ የአባቶችን ትምህርት አምጥቶ ደግሞ ይሄው እነዚህ ናቸው ብሎ አምጥቷል። በቃ ኦፍ ኮርስ እሱን እንቀበላለን። ሌላ ነገር የለው። አሁን አንዳንድ ጊዜ ምንድን መሰላችሁ እዚህ ያላችሁ ወንድሞቼ በጣም እህቶችም እዚህ ላይ ያላችሁ ከኔ ገስት ላይ ያላችሁ ትልልቅ ወንድሞች ያላችሁ አምናለሁ። አንዳንድ ጊዜ ግን ምን አለ መሰላችሁ እያንዳንዱን ነገር እንትን ባልን ቁጥር በቃ ያገላለጥ ችግራችን ካልሆነ በስተቀር በቃ አሁን የምንናገረው እንዳንድ ቃልና እንዳንድ ልብ ከተናገርን ያንን ተግባብተን ማለፍ ነው ያለብን። ቅድም እኮ ራሱ ዮሐድ ሲናገር ሰምታችሁት ከሆነ ምንድን ያለ በጣም ገዢ ሐሳብ በቃ የጌታን ስም የሚጠራ ይድናል አለ አይደል? ኦፍ ኮርስ የጌታን ስም የሚጠራ የትኛው ነው የሚድን? ሌላ ቦታ ላይ እዛ ማቴዎስ ወንጌል ምዕራፍ 7 ስንሄድ ደግሞ ጌታ ሆይ የሚለኝ ሁሉ መንግስቴን የሚወርስ አይደለም የአባቴን ፈቃድ የሚያደርግ እንጂ ብሏል። ስለዚህ ጌታ ሆይ የሚለኝ የለም ስላለ ጌታ ብለን ጠርተን አንድንም የተባሉት የትኞቹ ናቸው? በሌላ ቦታ ላይ የጌታን ስም የሚጠራ ይድናል ተብሏል። ስለዚህ በቃ እኛ የጌታ ልጆች ነን፣ የቤተ ክርስቲያን ልጆች ነን፣ በክርስቶስ ክርስቲያን የተባልን ነን፣ የአንዷ የቤተ ክርስቲያን ብልቶች ነን፣ የአንዷ ቤተ ክርስቲያን ከክርስቶስ የወይን ግንድ ያለን ቅርንጫፎች ነን። ስለዚህ እኛ ጠርተን እንድላለን። በቃ ሌላው ፕሮቴስታንትስ በቃ ሉተር ቢጠራውስ አይድንበትም፣ ካልቪን ቢጠራውስ አይድንበትም፣ ዊሊያም ሚለር ቢጠራውስ አይድንበትም፣ አለቀነ ቻርልስ ራስል ቢጠራበት አይድንበትም። ለምን? የእሱ አጠራርና የኛ አጠራር የሚያድነው የቱ እንደሆነ በመጽሐፍ ቅዱስ ውስጥ የተቀመጠልን ስለሆነ ማለት ነው። ከዚህ አንጻር ይህን ይዘን እንጓዝ። ቆይ ሰሙዬ አንድ ጊዜ ከይቅርታ ጋር በጣም ቀላል ነገር ስለሆነ ነው ወንድም አለም በጣም እንደምታከብረኝ ያውቃለሁ። ሶሪ በጣም ይቅርታ፣ ኬኩሻም ይቅርታ፣ መምሪየም ስላሉ ለቃለሁ። ስለዚህ የሚያግባቡንን እነዚህን ነገሮች ከያዝን በኋላ በቃ ጥሩ ነው። ግንስ ደግሞ ለምንድን ነው የጌታ ቤተክርስቲያን ብለን ስንጠራ ሰዎች በዛኛው መንገድ ተረድተው ምናልባት ወደዛኛው ነገር ተስበው ሊወድቁ ይችላሉ ብለን ካሰብን በቃ የክርስቶስ ቤተክርስቲያን ነው። ሐዋርያው ቅዱስ ጳውሎስ የክርስቶስ ቤተክርስቲያን ብሏታል፣ የእግዚአብሔር ቤተክርስቲያን ብሏታል። በቃ አለቀ። እንደዛ ብለን እንጥራ። ግንስ ደግሞ የጌታ ቤተክርስቲያን ብለን ብንጠራም ደግሞ እናንተና የተጠቀሙበት ቃል ስለሆነ እኛ ብንጠቀምበት ሌሎች ሊወድቁበት ይችላሉ ወይም ደግሞ እነሱ ስለያዙበት አንበልበት የሚለው ውሃም ያነሳ አይደለም። ለምን ከተባለ እዛው ቅድም እንደነገርኳችሁ የጌታን ስም የሚጠራ ይድናል ብሎ ቅዱስ ጳውሎስ ኢየሱስ ክርስቶስ ደግሞ አይ የአባቴን ፈቃድ የሚያደርግ እንጂ ጌታው የሚለኝ መንግስት የወራሽ አይደለም ብሏል። ስለዚህ የቱ ነው ድልበድል? እስኪ አንድ ጊዜ እንትን አሁን ኖርማሊ አቅጣጫ እንዳይሰጥ የጌታ ቤተክርስቲያን የምትባለው የትኛዋ ቤተክርስቲያን ናት? እኛ ከምን አንፃር እንደተናገርን ስለምናቅ ነው። አይደለም የኛ ቤተክርስቲያን ፋለብል ናት፣ ኢንፋለብል ናት። የኛ ቤተክርስቲያን ትሳሳታለች ቆይ መምህር ድልበድል አንዴ የኛ ቤተክርስቲያን ትሳሳታለች አትሳሳትም? ቤተክርስቲያን እንዴት ትሳሳታለች ልንል እንችላለን? ዳስ አወር ግሬት ክዌስችን። እኛ ልንመጣ የፈለግነው እዚህ ፖይንት ላይ ነው። ኢንተራፕት ባንደራረግ እዚህ ፖይንት ላይ ላመጣቸው ነበር። የቷ ናት የጌታ ቤተክርስቲያን የምትሳሳተው ወይንስ ማትሳሳተው? እሺ ሶሪ እሺ እኛ ምንም እኛ እኮ ቤተክርስቲያን ውስጥ እኮ ስንማረው ነበር እያልን እኮ ነው። ግን እኛ የምናመጣው የትኛዋ ቤተክርስቲያን የሚለው ጥያቄ ላይ ነበር ልናመጣ የነበረው።
የምትሳሳተው ወይንስ ማትሳሳተው? የቷ ናት የጌታ ቤተክርስቲያን? ቆይ መምህር ልበድን አንዴና የጌታ ቤተክርስቲያን የምትባለው ቆይ አንዴ መምህር ልበድን እንትን ስላለን ነው። ቆይ አንዴ 10 ሰከንድ ስጡኝ። የጌታ ቤተክርስቲያን እየተባለች የምትጠራው ዩኒቨርሳሏ ቸርች እማትታየው ቸርች ናት። እኔ ዮሐድን ወዲህ ላመጣው የፈለኩት እዚህ ደረጃ እንድንመጣ ድረስ እዚህ ጋር ከዮሐድ ጋር ከተግባባን አትሊስት ሄዶ ያርማቸዋል ብዬ ስላሰብኩ ነው። አትሊስት ሄዶ ያርመዋል ድጋሚ ይሄን ስም አያነሳም ብለን ነው። እኔ መረጃ ልከፍት ነበር እኮ የቷ ቸርች ናት የጌታ ቸርች የሚለው ጥያቄ ልጠይቅ ነበር። መረጃውን እዚህ ጋር ልከፍት ነበር። ሳሙዬው አንድ ጊዜ ቆይ ከይቅርታ ጋር ለወጣ ስለሆነ እኔ ተቃውሜ ወይም እንትን ብዬ የወጣው እንዳይመስል ፕሮግራም ስላለኝ ነው። ኋላ ላይ ኬኩዬ ምናልባት ካላችሁ ተመልሼ እገባለሁ። ለወጣ ስል ሆን ብዬ እናንተን እንትን ብዬ የወጣው እንዳይመስል። አመሰግናለሁ። ተባረኩልኝ። እግዚአብሔር ያክብርልኝ ወንድሞቼ። እሺ መምህርዬ እግዚአብሔር ያክብርልኝ። መምህር ፍቅራብም አሉ ሚኪም አለ ወይ ቀጥሉ። እሺ እናንተ ኬኩዬ ምንድነው መሰለ ጆሃድ ትንሽ አንጸልሎ አለዛ ነው እንትኑ ነው። አሁን ሰሙ መጨረሻ ላይ ያመጣት ፖይንት ነበረች። ዋናዋ ጉዳይ እሷ ነች። ያንተም መነሻ አንደኛ እኛ ኦርቶዶክሳውያን የተዋሕዶ ልጆች ነን። መድኃኔ ዓለም ኢየሱስ ክርስቶስን ስንጠራው እንዴት እንደምንጠራው እንዴት ባለ ትህትናና እንዴት ባለ ኦርቶዶክሳዊ አገላለጽ የዓለሙን ጌታ ኢየሱስ ክርስቶስን ስሙን ስንጠራው እንዴት ተጠንቅቀንና አፍቅረን እንደምንጠራው ስለምናውቅ ከዛ አንፃር የተነገሩ ነገሮች ስላሉ አንተም ያን ሐሳብ ለማንጸባረቅ ነው። እኔ ስለነበርኩኝ መሀል ላይ እኔም ወጥቼ ስለነበር ያን የተናገርክባት ቪዲዮዋን ቆራርጠዋት ነው ያመጧት። አየህ፣ የቆረጡትም ኦርቶዶክሳውያን ናቸው። ቆርጠውም አደባባይ ላይ አንተን ያሰጡ ኦርቶዶክሳውያኖች ናቸው። ኦርቶዶክሳውያን ናቸው። ስለዚህ ምንድነው ዓላማው ካልክ ዓላማው ግልጽ ነው። ዓላማው ግልጽ ነው። ምናልባት ወደፊት የምናየው የምንመለከተው ጉዳይ ስላለ ምክንያቱም አንዲቷ ቤተክርስቲያን ውስጥ ነው ያለ ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ክርስቶስ ራስ የሆነላት በአንዲቷ ቤተክርስቲያን ውስጥ ነው ያለ ነው። ስለዚህ እኛ በዚህች ቤተክርስቲያን ውስጥ ነው ያለ ነው። እቺን ቤተክርስቲያን ደግሞ ሎካል ብለው የሚጠሩ አካላቶች ስላሉ ከዛ አንፃር የተጠቀምነው ትክክል አይደለም። የጌታ ቤተክርስቲያን ስንል ምን ማለት ነው የሚለውን ሐሳብ አንጸባርቃል። ስለዚህ ሌላው ለምሳሌ መጽሐፍ ቅዱስ እንዲህ ይላል፣ ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ ይላል። ይሄንን እኛ በቃ ይሄንን መጽሐፍ ቅዱስ ላይ ስላገኘነው ቀጥታ ወስደን ኢየሱስ ክርስቶስ አምላክ አለው እንል አንችልም። ኢየሱስ ክርስቶስ አብን ያመልካል እንል አንችልም። ልክ እንደዚህ እንደማንለው ዝም ብለን ተነስተንም ኢየሱስ ጌታ ነው አንልም። እኛ ጌታ ኢየሱስ ክርስቶስን ኢየሱስ ክርስቶስ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ብለን በክብር ስሙ ነው የምንጠራው። አክብረነውና ወደነው ስሙን ስንጠራ እንኳን እንጨነቃለን ስለ ጌታ ኢየሱስ ክርስቶስ ስም ስንጠራ ማለት። ምክንያቱም ፍሬንድ ጓደኛቸው የሚያደርጉ ሰዎች እየተፈጠሩ ስለሆነ አብሮ አደግ ጓደኛቸው ስትመስል ድረስ ማለት ነው። ልክ አብሮ አደግ ጓደኛቸው እንደሚጠሩት አጠራር ጌታ ኢየሱስ ክርስቶስን እየተጠራ ስለተመጣ ይሄ የኛ ማንነት አይደለም፣ ኦርቶዶክሳዊ ማይንድ ሴታችን ይሄ አይደለም የሚል ነገሮች ስላሉ ከዛ አንፃር የተነገረ ነገር ነው። ነገር ግን እንደው የተናገርከው ነገር ጌታማ ብዙ ጌቶች አሉ እኮ የምድርም ጌታ አሉ ብለህ የተናገርካቸው ነበሩ እኮ አስታውሳ? አዎ እንጂ በደንብ ያው ጌታ ተብሎ የሚጠሩ እየተቆራረጠ ስለ ተፖሰተ ነው። ያው ቆርጠውት እሱን ፓርት ቆርጠውት ነው ዋናው። አንተ የተናገርክ እኛ ኢየሱስ ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን አንልም አልክ ብለህ ያልከው ያቺኛዋን ፓርት ብቻ ቆርጠው ወሰዷትና ያቺኛዋን ተዋት። አየህ፣ አሁን ይሄ ምንድነው? ዓላማው ምንድነው? ምን ለማስተላለፍ ነው የተፈለገው የሚለውን በደንብ ማየት ያስፈልጋል። ይሄ ብዙ የሚያከራክር ጉዳይ ነው ማለት የጌታ ቤተክርስቲያን ትባላለች እሱ ምን የሚያከራክር ጉዳይም አይደለም። በነገራችን ላይ ትልቁ ጉዳይ ትልቁ ኢሹ
በዚህ ለመሸፈን የሚሞከሩ ነገሮች ግን አሉ። ትልቁ የቤተ ክርስቲያን ጉዳዮች በዚህ ለመሸፈን የሚደረጉ አካሄዶች ግን አሉ። ለእንደዚህ አይነት ነገሮች መጠቀሚያ እንዳንሆን ትልቅ ጥንቃቄ ማድረግ መቻል አለብን። አሁን እንደ ትልቅ ኢሹ አድርገው አንስተውት ነው ሲያራግቡት የነበረው ሚዲያ ላይ አይተው። በህይወታቸው አንድ ቀን ቤተክርስቲያን የስተት ትምህርቱን እንኳን የተናገሩ ሰዎችን እነሱን ቪዲዮ እንኳን ወጥተው አልሰሩባቸው። ይሄንን ግን ማጋጋይ ያደረጉት። አንተ የተናገርካት ያቺ ምንም ቀላል የሆነችዋን ፓርት ማለት ነው። ለምን እንደተናገርክ አንድ ኦርቶዶክሳዊ በጣም ጨዋ የሆነ በጣም ስርዓት ያለው በቤተክርስቲያኑ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ያደገ የቤተክርስቲያኑን ሽታ የሚያውቅ አንድ ክርስቲያን አንተ የተናገርከውን ንግግር ያን ያህል እንደ በጣም መጥፎ ነገር ወስዶ ፖስቶ ምናምን በቃ ትልቅ መነጋገሪያ ኢሹ ሊያደርጉ አይገባም ነበር። ግን አላማና ፍላጎትና መሸፈን የሚፈለግ ነገር አለ፣ መሰወር የሚፈለግ ሚኪዬ በጣም ይቅርታና ይሄን በደንብ ሚኪዬ እንድታዩት ወይ አንድ ላይ እንዲያዩትም ነው። እኔ ቀደም ሳመጣው የነበረው ዮሐድን የጌታ ቤተክርስቲያን ማናት የሚለው ጥያቄ ላይ ነበረ። የትኛዋ ናት የጌታ ቤተክርስቲያን የምትባለው? ዩኒቨርሳሏ ናት ወይንስ ሎካሏ ናት? የምትሳሳተው ናት ወይንስ የማትሳሳተው የሚለው ጋር ላመጣው ነበር። ምን ይላል ትራዲሽን ኦፍ ሜል ላይ የሰው ወግ በሚለው ላይ ሎካል ቸርች ውስጥ ወይም አንድ ቦታ ወይም ሀገር ባለች ቤተክርስቲያን ውስጥ ሊገባ ይችላል። ምክንያቱም ሎካል ቸርች ኢንፋሊብል አትሳሳቴ ነች የሚል ኤክሌሲዮሎጂ ትምህርት የለንም። 4 ነጥብ። ያው ብዙ ጊዜ ስለሰማ ነው ፋለብል ናት ሎካል ቸርች ምናምን። የቷ የጌታ ቤተክርስቲያን የምትባለው የቷ ኢሉዥናሏ ማትታየው ማትዳሰሰው ቤተክርስቲያን የቷ ናት? የቤት ጀስት እኔ ከዮሐድ ጋር ምክንያቱም ዮሐድ የተሻለ አረዳድ እንዳለው አውቃለሁ፣ ከሁሉም የተሻለ ዕውቀት እንዳለው አውቃለሁ። በደም እኔ ዮሐድን አሁን አይደለም አውቀው በጣም መጀመሪያ ስንመጣ ሰሙዬ እንደዛ ነው ከዮሐድ ጋር እንተዋወቅ ነበር። አይ ቆይ እንመጣለን ኬኩንዬ። አይ ምን አለ መሰለህ ለምንድን ነው ስንመጣ ወደ ፒስ ማለት ለዛ እንትን ይያል በነገራችን ላይ በጣም እኔ ከዮሐድ ጋር ውስጥ ስለማወራ ኔጎሽብል ስንመጣ እዚህ ቦታ ላይ ስንመጣ እኔ ዮሐድ እዚህ ጋር ይሄን ጥያቄ ቢመልሰው ለብዙ ሰዎች ጥያቄ ምላሽ ይሆናል ብዬ ስላሰብኩ ነው። አንዱም ያሰደበን ይሄ ነው። ትሳሳታለች ቤተክርስቲያን የሚሉ ግሩፖች መጥተው መሳደብ ጀመሩ። ይሄ ነው። ኦኬ ዩኒቨርሳሏ ቸርች ማናት? ይሄው በሰው ወግ ውስጥ የሰው ወግ በሚል ርዕሳቸው ውስጥ ቴሌግራም ላይ ይሄ ተጽፏል። በሎካል ቸርች ውስጥ ወይም አንድ ቦታ ወይም ሀገር ባለች ቤተክርስቲያን ውስጥ ሊገባ ይችላል ተባለ። ኦኬ ምክንያቱም ሎካል ቸርች በቅንፍ ውስጥ ኢንፋሊብል አትሳሳቴ ነች የሚል የኤክሌሲዮሎጂ ትምህርት የለንም። እነማን ናቸው የሌላቸው? ማናት ይቺ ቤተክርስቲያን? የቷ ናት የምትሳሳተው ቤተክርስቲያን? እዚህ ጋር ነበር መጣው ዮሐድ ይሄን ጥያቄ ቢመልስ እዚህ ጋር ለሚሳደው በጠቅላላ ምላሽ ስለሚሰጥ ነው። በነገራችን ላይ ሐሳቡን እኔ ራሱ ቤቴን የከፈትኩት እርግጠኛ ሆኜ ሊመጡ እንደሚችሉ ስለማውቅ ነው። ዩኒቨርሳሏ ቸርች ማናት አለች መጽሐፍ አሁንም የቤተክርስቲያን ታሪክ የሚለውን መጽሐፍ ገልጠን ስለምናየው ማለት ነው። ስለምናየው የቷ ናት ዩኒቨርሳሏ ቸርች? የቷ ናት ሎካሏ ቸርች? የቷ ናት የማትሳሳተው? የቷ ናት የምትሳሳተው? ዩኒቨርሳል ቸርች የሚባል ራሱን የቻለ ቸርች አለው። ያው እኛ ስንማማረውም ስለከረምን ቤተክርስቲያን አንዲት መሆኗ አሐቲ መሆኗ ተጨማሪም ተደራቢም የሌለባት የክርስቶሳዊቷ እንደሆነች ቤተክርስቲያን በመጽሐፎቿ ሁሉ ታስቀምጣለች። እና ዲፈረንሱን ማወቅ እንፈልጋለን። what is the difference between local and universal church? ይሄን ነው ኬኩን እየጨርሻለሁ። ይሄው እዚህ ጋር ቁጭ ብሏል። እዚህ ጋር እንድንመጣ ነው። እንኳን ደህና መጡ። ከከርሶ በፊት ሰን ኦፍ ዘ አፖስትል ላይ እዚህ ጋር አሁን ናታኒምም አለና ያው እሱም መመለስ ስለሚችል ዮሐድም ቅድም ናታኒም ይግባም ስላለ ዲያቆን ዘ ሰን ኦፍ ዘ አፖስትል ጥያቄዎትን ለሱ ማቅረብ ይቻላል።
ከዛ በኋላ እሱ ፎርዋርድ ያደርግበታል ማለት አሉ። ከዛ በፊት ሰሙ ያነሳው ሀሳብ ስላለ እሱ ላይ የሆነ ጥያቄ ላቅርብና ከዛን ወደ ጥያቄ ይቀበላለሁ ማለት ነው። አሁን የተናገረው ላይ እሺ፣ ቀጥልሽ ናት። እሺ ሰሙ አለ ይሰማል? ሰሙ ሰላም ብያለሁ። ሁላችሁንም ባይዘው ሁላችሁንም ይሰማኛል ናችሁ። እሺ ሎካል ቸርች ሰላም ክርስቶስ ካንተ ጋር ይሁን። ኦኬ እሺ ሎካል ሲኖድ ሊሳሳት ይችላል አይችልም ብለን የምታምነው? ጀስት እምነትህን ብቻ ማወቅ ስለፈለኩ ነው። ናትዬ ሰላም ክርስቶስ ችግር የለውም። ሎካል የሚባል ሲኖዶስ የለንም። ቆይ ኬኩንዬ ሎካል የሚባል ሲኖዶስ የለንም። የዓለም አቀፋዊቷ እሺ ስሙ ሰላም ክርስቶስ ከኔም ከአንተ ጋርም ይሁን ሲባል እሺ ነው እንደሚባለው። እንግዲህ አይ አሜን አሜን። እንግዲህ የቃላት እንትን ከሆነ በጣም ይቅርታ። ያን ያህል እንትን ብዬ አስቤበት ምናምን አይደለም። ወዲያው ሰዓት ለመጠቀም ስለፈለግኩ ነው። እሺ ቀጥሉሽ። ሰሙ እየቀጥልሽ ዩተናንስ ናቲ ጥያቄውን ልመልሰውና ናቲ አንተ ሎካል ብለህ የምትጠራውን ሲኖድ መንፈስ ቅዱስ አይመራውን ብለህ አንተ ራስህ ታምናለህ? ይሄን ስትመልስልኝ ስለምመልስልህ ማለት ነው ነው ሳይሆን ሎካል ሲኖድ ሊሳሳት ይችላል ወይስ አይችልም የሚለውን ብቻ መልስልኝ። ከዛን የሆነ ሀሳብ ላቀርብ ስለሆነ ነው። ከዛን አንተ ምን ማለት ነው ሎካል ሲኖድ ማለት ምን ማለት ነው? ሎካል ቸርች ያለ ሎካል ቸርች ማለት ነው። ለምሳሌ የኢትዮጵያ ሲኖድ የኮፕቲኩ ሲኖድ ሊሆን ይችላል። እኛ ጋር ሎካል ቸርች የሚባልም ሎካል ሲኖድም የሚባል ነገር ስለሌለን ነው። ምናልባት ኤክስ የምትባል ቸርች ብለህ አሳይን አድርገህ፣ ምክንያቱም የቤተክርስቲያንን ባህሪያትም እያየን ስለነበረ ሎካል የሚባል ሲኖድም የለንም፣ ሎካል የምትባል ቸርችም የለችንም። እንዲህም የሚል የቤተክርስቲያን ባህሪም በቤተክርስቲያንም ታሪክ እኔ እስከዛሬ ቤተክርስቲያን ውስጥ ኦልሞስት 90% ህይወቴን አሳልፌያለሁ። እንዲሁ ዝም ብዬ አይደለም እንዲህ አይነት ወርድ እንኳን ሰምቼ አላውቅም። ገና ይሄን ያየሁት ቴሌግራም ላይ ነውና ሎካል ሲኖድም የሚል በታሪክ ምናልባት ኤቪደንስ ካለክ እቺ ሎካል ሲኖድ የምትባለው እቺ ተሳሳታለች ወይ ሎካል ቸርች የምትባለው እየተባለ የጣፈ ሰው ግለሰብ ካለ ሜንሽን አድርገህ እሱን እየገለጥክ ብታሳየን፣ እኛ ደግሞ ቤተክርስቲያን ሎካል ተብላ እንደማትጠራ በኤቪደንስ ስለምናወራ ማለት ነው። እሺ አሁን ምን አልክ? ሎካል ሲኖድ የሚባል የለም አልክ። ለምሳሌ የኢትዮጵያው ሲኖድ የኢትዮጵያ ነው አይደለ? ዓለም አቀፋዊቷን ቤተክርስቲያን ወክሎ ነው የኢትዮጵያ ሲኖዶስ እንትን የሚለው የሚሰበሰበው። ምክንያቱም እኛ ካቶሊካዊት አይደለንም። የኛ ቤተክርስቲያን የሚመራት የኛም ቤተክርስቲያን የሚመራት መንፈስ ቅዱስ እንጂ ግለሰብ አይደለም። አንዱ መንበር ምን ተወኮለ መንፈስ ቅዱስ ነው። ማን ይመራታል ሳይሆን ሰሙዬ፣ ማን ይመራታል ሳይሆን የኢትዮጵያው ሲኖድ የኢትዮጵያ ነው አይደለ? የኮፕቲክ የራሷ ሲኖድ አላት። የኢትዮጵያ ራሷ ሲኖድ አላት። የኢትዮጵያ ሲኖድና የኮፕቲክ ሲኖድ ልዩነት አለው እንዴ? ከመንፈስ ቅዱስ ውጪ የሚመራው ሌላ አካል አለ እንዴ? ስለሚመራው አካል ነው መንፈስ ቅዱስ ሐሰትን ያናግራል። እኔ እንደዛ አላልኩም። ስለሚመራው መንፈስ ሳይሆን በሲኖድ ደረጃ የየራሳቸው አሁን ስለ ሲኖዶስ ስታወራ ቀጥታ የምታወራው ስለ መንፈስ ቅዱስ ስለ እግዚአብሔር መንፈስ ቅዱስ እንደሆነ አንደርስታንድ ልታደርገው ይገባል። የትኛው መንፈስ ቅዱስ? የግብፁ መንፈስ ቅዱስ ነው የሚሳሳተው ወይንስ የኢትዮጵያ መንፈስ ቅዱስ ነው የሚሳሳተው እያልክ እየጠየቀኝ ነው። ገብቶሃል ግን ጥያቄው? እኔ አሁን አንተ የምትለውን ጭራሽ ነው አላነሳው። ዳስ ዩር ኩዌስችን። ያንተ ጥያቄ እኮ ይሄ ነው። ሎካል ሲኖድ ይሳሳታል አይሳሳትም ማለት መንፈስ ቅዱስ የሌለበት ሲኖድ ወይም መንፈስ ቅዱስ የማይመራው ሲኖዶስ ልትለን ፈልገህ ከሆነ ክሊር አድርግልን። ክሊር ሊስት ስታደርግልን እንትን እንልሃለን። እሺ በጣም ይቅርታ። እኔ አሁን ሰሙዬ ስልክ ስለገባብኝ ነው ይቅርታ። እኔ ማን ይመራታል ወይ ደግሞ የሚመራት የትኛው ነው የሚመራት ተሳስቷል ወይ እንደዚህ አይነት ነገር አላልኩም። የጠየቁት ጥያቄ ኢትዮጵያ የራሷ ሲኖድ አላት ወይስ የላትም ነው። እሺ ወዳጃችን ኢትዮጵያ የራሷ የምንለው ዓለም አቀፋዊት ቤተክርስቲያን ስለሆነ የራሷ የብቻ ይበላ እንትን የምትለው ዓለም የክርስቶሳዊቷን ቤተክርስቲያን አሳይን አድርጋ ትቀመጣለች። በማን መሪነት? በመንፈስ ቅዱስ መሪነት። እያረምኩህም ነው እያወራሁ ያለሁት። በማን መሪነት? በመንፈስ ቅዱስ በእግዚአብሔር መንፈስ ቅዱስ መሪነት። እሱ ስለ መሪነቱን አይደለም የጠየቀው። ከዚህ ውጪ ሎካል ብለህ የምትጠራው ከዚህ ውጪ ሎካል ብለህ የምትጠራው እኛ ሲኖዶስ ኖሮንም አያውቅም። ሎካል የሚባል ቸርችም ኖሮን አያውቅም።
እሱ ላይ የምታረም እንዲህ መጽሐፍ እገሌ እንዲህ ብሏል የምትለን ከሆነ አክሰፕት እናደርጋለን እኛ መጽሐፍ ስለምንገድድ። ስለዚህ በአንተ ኤክስፕሬሽን እሱ ላይ አሁን እዚህ ጋር ሲኖዶስ ላይ ካልተስማማን እስኪ ምን ማለት ነው ሲኖዶስ ማለት ነው? ቆይ አሁን በጣም ተረጋጋ። እሺ እስኪ እንምጣና እስኪ አሁን ወደ አንተ ፎርዋርድ ላድርገውና እስኪ ከተርሙን ጀመረ። አንዴ ኖርማሊ ያንተ ጥያቄ ጋር ለአንተ ጥያቄ እንዲመችህ እኮ ነው ፎርዋርድ ማለት። ሲኖዶስ ማለት ነው እንዴት መጠየቅ እንዳለብኝ ችግር የለውም እኔ አውቀዋለሁ። ለምሳሌ ችግር የለም። ኖርማሊ አይደለም ምን አለ መሰለህ እኔ አሁን አንተ ብዙ ሰዎችን የሚያሰናክል ጥያቄ እየጠየቅህ ስለሆነ ነው እና እኔ ጥያቄ ላስተካክልና ሲኖዶስ ማለት ምን ማለት ነው አታስተካክለው። ቆይቶ አሁን ጭቅጭቅ እንዳይሆን ሰሙ መግባባት ስለሆነ ሀሳባችን የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ሲኖድ የላትም። እኔ በጣም አሁን ይሄንን ሲኖድ ማለት አሁን እኔ የምጠይቅህ ምን አለ መሰለህ እኔ እስካሁን እያብራራሁልህ ያለው ነው ክሊር ስላልመሰለኝ ለአንተ ሲኖዶስ ማለት ትርጉሙ ምንድን ነው? እስኪ ሲኖዶስ ስትል ምን እያልክ ነው? እሱን ክሊር አድርግልን። ይቅርታ ስልክ ገብቶብኝ ነው። እሺ ቀጥል። አንተ ሲኖዶስ ብለህ የምትጠራው ሲኖዶስ ማለት ምን ማለት ነው? አይ ነው ቆይ ጥያቄ አትጠይቀኝ። አሁን መልስ ብቻ። ኢትዮጵያ የራሷ ሲኖዶስ የላትም? ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ሲኖዶስ የላትም? ምን አለ መሰለህ አሁን እኔ ስመልስልህ መልሴ ስላልገባክ ነው። አይ አንተ ተርሚኖሎጂው ላይ ቆይ አይ ቀላል እኮ ነው በነገራችን ላይ ናቲ። ቆይ በጣም ቀላል ነገር እየጠየቅኩ ስለሆነ ነው። ሲኖዶስ ማለት ለአንተ ምንድን ነው ትርጉሙ? በቃ ይሄን ከመለስክ ሙሉን ልመልስልህ እኮ ነው። አንተ በምን ሴንስ ነው ሲኖዶስ የላትም ያልከው? የኢትዮጵያ ኦርቶዶክስ በምን ሴንስ ወዳጄ እኔ አሁን እመልስልሃለሁ እኔ መልሼልህ ነበርና እኮ የላትም ጀስት አሁን አንተ ሲኖዶስ ማለት ምን ማለት እንደሆነ መጀመሪያ ንገረን። እሺ ሲኖዶስ ማለት የጳጳሳት ስብስብ ማለት ነው። የበላይ አስተዳዳሪ ጠባቂ ሽማግሌዎች ማለት ነው ሲኖዶስ ማለት አይደል? በማን የሚመራ የሚመራውን እኔ አልጠየኩም። ይኸውልህ በመንፈስ ቅዱስ ነው የሚመራው። ቆይ ጨርሰዋል አይደለም? ቆይ አንተን ጥያቄ ልመልስልህ እኮ ነው። የእነዚህን ስብስብ ማን ነው የሚመራው? እኔ አሁን ማን የሚመራው አይደለም ጥያቄ። ጨርሷል። አይ ሌላ ቦታ መሄድ ስለሌለብህ ቆይ አይ ፈርዘር ቆይ ሌላ ነገር እንድታወራ አልፈልግም። በማን የሚመራ ስብሰባ ወይም በማን የሚመራ ስብስብ? የሎካሉን ከሆነ በፓትርያርኩ ይመራል። ሲኖዶስ አይ ሰብሳቢውን እኮ አይደል በማን ነው የሚመራው ነው ያለው። ሰብሳቢ አላወራሁም። የሚመራው በፓትርያርኩ እኮ ሲኖዶሱን የሚመራው ማለት ነው ፓትርያርኩ። ሲኖዶሱን በነገራችን ላይ እንትን እንበል ሲኖዶሱን የሚመራው ማለት ነው ፓትርያርክ። እርግጠኛ ነህ? አዎ አይመራም። ኦኬ አይደለም ወዳጄ እኛ ስለ ውክልና አይደለም እያወራን ያለ ነው። አሁን አየህ ጥያቄውን ሳትመልስ አሁን በጣም ጉንጫ የኢትዮጵያ ቆይ የእናንተን አሁን ቤዚክ ችግር እዚህ ጋር ስለያዝኩት ነው። አሁን ስለ ችግር አይደለም ቤዚክ ችግራችን ስለያዝኩት ነው። አሁን ሲኖዶስ የሚመራው በፓትርያርኩ ነው። ቆይ ሲኖዶስ የሚመራው በፓትርያርኩ ነው እያልከን ነው? ያ ፓትርያርኩ ይመራዋል፣ ይወክላል። ፓትርያርኩ እርግጠኛ ነህ? ያ ማይ ጋድ የትኛው የቤተክርስቲያን መጽሐፍ ነው ሲኖዶስ የሚመራው ፓትርያርኩ ነው የሚለው? እሱን እያንዳንዱን የፓትርያርኬት ወይ ደግሞ የፓትርያርክን ስራ ደግሞ እሱን አይደለም። የትኛው የቤተክርስቲያን መጽሐፍ ነው ሲኖዶስ የሚመራው? አሳይሃለሁ። ጠቅላይ ቤተ ክህነት ላይ የምቆይ እሺ፣ ጉባኤው ጠቅላይ ቤተ ክህነት ላይ የመጀመሪያ ወንበር ለማን ነው የሚሰጠው? አንዴ አዳምጠኝ። ቆይ እሺ ልንገርህ ጉባኤ እንዳዳመ ቆይ አሁን ብዙ ሰዎች ጥያቄያቸው የተመለሰላቸው ስለሆነ አሁን ላውራ። አሁን በጣም እያወራህ እኮ ነው አንተ ነህ እያወራህ ያለው ጥያቄን እንድመልስልህ አሁን ትክክለኛ መልስ እየሰጠን ስላልሆነ ነው። ጠቅላይ ቤተ ክህነት የመጀመሪያ ወንበር የሚሰጠው ለማለት ስለ ወንበር ስለ ቤተ ክህነት አላወራሁም። ይሄ አሁን ወዳጄ የለህ እኛ ወንበር ስንል መቀመጫ እያልን አይደለም። ቆይ ሄሪንግ ፋላሲ እየሰራ ነው። ቆይ ኧረ እባክህ አስወራኝ ናቲ። ቆይ እሱን ሌላ ቦታ ትጠቀመዋለህ። እኛ አንድ ክርስቲያን ማትረፍ ስላለብን ነው። ችግር የለውም። እኔ ናቲ እየሰማህን ነው? የጠየኩት ጥያቄ የመጀመሪያው መንበር ለማን ነው የሚተወው? ጥያቄን ልመልስልህ እኮ ነው የጠየኩት ጥያቄ ምን ነው? አንተ ጥያቄህን እንዳልመልስልህ የሚመራው በፓትርያርኩ ነው እያልከን ነው ሲኖዶስ። እኛ እየጠየቅንህ ያለው ምን ቆይ እኛ ስናወራ ማታወራ ቆይ እኔ ሳወራ አታወራ። የሚመራው በፓትርያርኩ ነው እያልከን ነው። እኔ እየጠየቅኩ ያለሁት በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በኦረንታልም ጭምር
የመጀመሪያ ወንበር ለማን ነው የሚሰጠው? መቀመጫ አይደለም እያልን ያለው ወንበር ወይ መንበር ብለህ እንትን ልትለው ትችላለህ። ለማን ነው የሚሰጠው? ጨርሻለሁ። ይሄን መልስልንና ሙሉ ጥያቄን ስለምመልስልህ ነው። አይ ምንም ይሄ ጥያቄ ከኔ ጋር የሚያገናኘው ወይ ደግሞ ካነሳሁት ሐሳብ ጋር የሚያገናኘው አይደለም። አሁን መሀል ላይ ኢንተራፕት እንዳታረገኝ እሺ። የመጀመሪያው ነገር አይደለም። ቆይ ጥያቄህን ሙሉ ኖ አይደለም። እዚህ ጋር ፋላሲ ሰርተህ ማለፍ አትችልም። በሳፒት ፋላሲ ሰርተህ አታልፍም። አሁን እንደዚህ ለማን ነው የሚሰጠው? መንበር ነው የሚሆነው። አየህ እታች ያለን ሰው ሳይሰማ በጣም እንሰማ አይደል አንተ ቆይ በጣም ይቅርታ የማንሰማማ ብለህ ምን እንደምጠይቅህ በደንብ ታውቃለህ። አሁን የምጠይቅህ ጥያቄ እስከዛሬ የተሸከማችሁትን ስህተት የሆነ ስሁት የሆነ ትምህርታችሁን ስለሚያፈርስባችሁ አትመልስም። መልስ፣ ቀጥታ መልስ። የመጀመሪያው መንበር ለማን ይተዋል? በአምስቱ ኦሪየንታል ቸርቾች ውስጥ የመጀመሪያው መንበር ማለት ጉባኤውን የሚመራው ማን ነው? ለጌታ ይተዋል። ይሄ በትራዲሽኑ ለምን ከየትም እንደመጣ ጉባኤውን የሚመራው ማን ነው? ስፔሲፊካሊ ጉባኤውን የሚመራው ማን ነው? ጥያቄ በጣም ገብቷል፣ ግን ቲክ አታርገው። ማን ነው ጉባኤውን የሚመራው? ቀደመም ብያለሁ። ጉባኤውን የሚመራው መንፈስ ቅዱስ ነው አልኩ። ዳትስ በቃ ጥያቄ ይሄ እንደሆነ አውቀህ ለምንድን ነው ይሄን ያህል ሰዓት መቆየት የፈለከው? ኦኬ አሁን መመለስ ትችላለህ። ወንበር ያንተን ጥያቄ ልመልስ። አሁን በኒቄው ጉባኤ ብቻ ሽወዛ ያንተን ጥያቄ ልመልስ። አሁን ጥያቄ ስለ አላወራም እንዴ? ሰማሁህ እኮ ምኑን ሰማኸኝ? መልሰህልኛል እኮ ቆያ ጥያቄ ለመንፈስ ቅዱስ ብለህ መለስክልኝና አሁን ወደ ጥያቄ ጉባኤውን ማን ነው የሚመራው? ቆይ አንዴ ጉባኤውን ማን ነው የሚመራው? እንደዚህ አላልኩም። ጥያቄ እኔ እዚህ ጋር አይደለም የጠየኩት። ጥያቄህን ልመልስልህ ነው። ጥያቄ ይሄ እንዳልሆነ ገብቶኛል። በቃ እኮ ጥያቄ ምንድነው? ደግመዋለሁ አንዴ። ኢትዮጵያ የራሷ ሲኖድ እኔ ሰምቻለሁ እኮ ጥያቄን ልመልስልህ ያልኩ እኮ ነው። መድገም አይጠበቅብህም ጥያቄን። እሺ ያራሽናል። በነገራችን ላይ ጥያቄ መድገም አይጠበቅብህም። በቃ ችግር የለም። እንግዲያው ጉባኤውን የሚመራው መንፈስ ቅዱስ ከሆነ በመንፈስ ቅዱስ የሚመራ ጉባኤ የግብጿም ሆነ የኢትዮጵያም ሆነ የኢሪትሪያም ሆነ የሶሪያም ሆነ የአንጾኪያም ሆነ የህንዱ የማላንካራም ቤተክርስቲያን ሆነ መንፈስ ቅዱስ ጉባኤውን የሚመራው መንፈስ ቅዱስ ማለትም ሲኖዱ አይሳሳትም። 4 ነጥብ። ይሄ የቤተክርስቲያን ትምህርት ነው። ጨረስኩ። ጥያቄ ተመልሶልሃል። አይ እኔ ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። እሺ ይቅርታ፣ የኔን ሚውት አደርጋለሁ ብዬ ነው። ችግር የለም። ኦኬ የጠየኩት ጥያቄ ምንድነው? የኢትዮጵያ የራሷ ሲኖድ አላት ወይ? ኦኬ አላት ሊሆን ይችላል። መልስ አላውቅም። እሱ ብዙ እንትን ምንም ሎካል ሲኖዶስ እንደማይሳሳት የሚል እሺ ቴንክ ዩ። ሎካል ሲኖድ ዩኒቨርሳል። እሺ ሎካል ሲኖድ ቢግ ስክሪን ላይ አድርጉን። ያኔ ነው እንጂ ቢግ ስክሪን ላይ የምታደርጉኝ ምንድን ነው? እሺ ቆይ ቪዲዮ ላብራ። እባክህ ቪዲዮ እያበራሁ። ቤተክርስቲያንና ቤተ ክህነት ይለያያሉ። ቤተ ክህነት ማለት አሁን ለምሳሌ ቤተክርስቲያን ሲኖዶስ ሳይኖራት ብዙ ዓመት ኖራለች። ቤተክርስቲያን ብለን ስናስብ ልናስብ የሚገባው ረቂቅ ማንነትና ግዙፍ ማንነትም ጭምር። ስለዚህ ሲኖዶስ ላይ ብቻ ምን እንዳተሰሰረው እንዳንረጋው። ስለዚህ እቺ ኢንተርናሽናል ሎካል ለሚል ነገር ውስጥ መግባትም የለብንም ያልኩት አንደኛ ቤተክርስቲያን ሁሉ አስተምሯ ትውፊታዊና መጽሐፍ ቅዱሳዊ ነው። ሁለተኛ ቤተክርስቲያን በውሳኔ ደረጃ፣ በዶግማ ደረጃ፣ በስራት ደረጃ ያዘቻቸው ነገሮች አሉ። እነዚህን በፍጹም በመርሳት መሆን የለበትም። ልናስተውል የሚገባው ነገር እዚህ ላይ ነው። ስለዚህ ቤተክርስቲያን በዓለም መላእክት፣ በዓለም እግዚአብሔር፣ በራሱ በእግዚአብሔር እንዲሁ ደግሞ በሰው ልጆችም ያለች ናት። ስለዚህ የኦሪት ሰዎች፣ የብሉይ ሰዎች፣ የአዲስ ኪዳን ሰዎች አንድነት፣ የመላእክትን የሰው ልጆች አንድነት፣ የድል የነሳቸውም በተጋሩ ያለችው ቤተክርስቲያን አንድነት ከሆነች ቤተክርስቲያን ልናስበው የሚገባው ወርደን እዚህ ጋር አስተዳደራዊ ነገር አለ። ቤተክርስቲያን ለምሳሌ እኛ እኮ ሲኖዶስ ከተመሰረተ 1951 ነው። ቤተክርስቲያን እኮ አለች፣ ነበረችም፣ ትኖራለችም። ስለዚህ ልናስብ የሚገባው በተገደበ አስተዳደራዊ ብናም ብቻ ሳይሆን ይሄን ደግሞ ሎካል ምንል ከሆነ ደግሞ የተሳሳተን ስለምንመጣ በተቻለ መጠን ሰዎች ግልጽ በሚሆንላቸው መልክ ይሄ ነው እየተባለ በነጥብ እና ሰሙዬ ጥሩ ነው፣ ናቲም ጥሩ ነው፣ ግን ረጋ ብሎ ነጥብ በነጥብ
በኋላ ደግሞ መጨረሻ ላይ ደግሞ ሀሳብ እንሰጣለን። ቀጥሉ። ሰሙዬ ሚውት ነህ ለተናገር ከሆነ ሚውት ነህ። እሺ በጣም ይቅርታ እንትን እያልኩኝ ስለነበረ ነው። የቤተ ክርስቲያን ታሪክ ቁጥር 1 ቀሲስ ዶክተር ሰሙ ምትኩ ነው። ድምፅህን አስተካክል። ቀሲስ ዶክተር ድምፅህን አስተካክል። ትንሽ እንትን እያስቸገራችሁ ነው። ራቅ ብሏል መሰለኝ ድምፅህ። ለእኔ ብቻ ነው ወይስ ሁሉም ጋር? ታብታብ አድርጉ ትንሽ። ኮፒ ሊንክ አድርጉ ትንሽ። ወሳኝ ድምፅህን እንትን በለው። ሚውቷን አስተካክላት። አረ የኔ ድምፅ አይታማም። ድምፅ እኮ እንትኑ ነው የማይሰማው እኮ ስፒከሩ ነው እንጂ አንተማ ድምፅ አይታማም። ድምፅ አይሰማም። አሁንም አይሰማም። ይሰማል ግን እንደ ቅድሙ አይሰማም። አሁን አስተካክለው ሲ ቦታ ወይ ሞባይል አረ አሁን መጣ። ይሰማል። አሁን መጥቼ ማይክ ፍሪ ትላለህ። እንዲህ ይላል የክርስቶስ በደንብ ተመልከቱ። የቤተ ክርስቲያን ታሪክ ቁጥር 1 ጸሐፊዎቹ ማን ናቸው? ቀሲስ ዶክተር ሰሙ ምትኩ እና መምህር ቸሬ አበበ። በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን ግቢ ጉባኤ አገልግሎት ማስተባበሪያ አያችሁት? የተጻፈ መጽሐፍ ነው። ያው በየቤተክርስቲያኑም በየጉባኤ ቤቱም እንትን ያሉ የሚሰጡ ኮርሶ ትምህርቶች ስለሆኑ ስለ ቤተክርስቲያን ማንነት የሚሰጥ የተለየ አስተምሮም ስለሌላት ቤተክርስቲያን ይሄን እናቀርበዋለን ማለት ነው። የቤተክርስቲያን ባህሪ ከምንለው ውስጥ አንደኛው አንዲት ናት። አንዲትነቷ ጋር ነው። በደንብ ተመልከቱ። ቅዱስ ጳውሎስ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካልና አንድ መንፈስ እያለ የገለጣት ቤተክርስቲያንን ነው። ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራስ አንድ ነው። አንድ ነው። እርሱም ማን ነው? ክርስቶስ ነው። ኤፌሶን 4 ምዕራፍ 4 ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ከቁጥር 4 እስከ 6 የቤተክርስቲያን ራሷ ማን ነው? ክርስቶስ ነው። በደንብ ተም በዮሐንስ ወንጌል ላይ ራሱን በወይን ግንድ ምዕመናንን በቅርንጫፍ መስሎ እንዳስተማረን ሌላ እውነተኛ ወይን የለም። አሐቲ አንዲት ከተባለች አማናዊት ቤተክርስቲያን ሌላ ሁለተኛ ተደራቢ ቤተክርስቲያን ሊኖር በፍጹም አይችልም። ትንሽ ወደ ኋላ ተመለስ። which means አንዴ ወደ ኋላ ተመለስ። ያነበብኩት በዮሐንስ ወንጌል ወደ ኋላ ራሱን በወይን ግንድ ወደ ኋላ እዚህኛው ፔጅ ላይ ማለት ወደዚህ እንምጣ። እዚህ ጋር ምን ይላል? አንዲት ናት የሚለው ነው። እሺ ከሁሉ በላይ አንዲት ናት። እናንብብል እንጀምርልን እንደገና። ቆይ ችግር የለውም። እሺ እዚህ ጋር እያወራ ያለው ስለምን እንደሆነ ማሳየት ስለፈለኩ ነው። እሺ ቆይ ወንድማችን በደንብ አድርገን እየገለጥነውም ስለነበረ ከቤተ ክርስቲያን የተለየ መንፈስ ቅዱስ የማይመራት ቤተ ክርስቲያን አለች የምትል ከሆነ ታስረዳናለህ። እኛ መረጃችን ሶርሳችንን እያቀረብን ነው። ስንጨርስ አንተም የራስን ሶርስ ታቀርባለህ። ቆይ አንዴ ይቅርታ፣ ሶርሳችንን ታቀርባለህ። ቆይ እያየን የተነሱትን ማብራሪያ ቆይ ወንድማችን እንጨርስ እኮ እንጨርስና ሐሳቤን ስጨርስ የኔ ሐሳብ ነው አይደለ? እድል የሰጠህ ለኔ ነው አይደለ? እንጨርስ ትገባለህ። ሐሳቡን ጻፈው፣ ማስረጃውን ጨርስ። በደንብ ተመልከቱ፣ በደንብ ይዩት፣ ክሊር እንዲሆንላችሁ። እዚህ ቤት ያው እኛ ቤት እየመጣችሁ ትማሩ የነበራችሁ ልጆች በደንብ ክሊር ይህን ታውቁታላችሁ ብለን ተስፋ እናደርጋለን። ቅዱስ ጳውሎስ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። አባታችን ማን ነው? የሁሉም አባት እርሱ ማን ነው? እግዚአብሔር ነው። የሁሉ አባት በግብፅ፣ በሶሪያ፣
በኤሪትሪያ፣ በአርመን፣ በህንዷ ያለው ጌታ ማን ነው? አንዱ ጌታ ነው። አንድ እግዚአብሔር መንፈስ ቅዱስ ነው። የግብጽ መንፈስ ቅዱስ ሌላ፣ የኤሪትሪያ መንፈስ ቅዱስ ሌላ እንዲህ የሚባል የለም። በደንብ ተመልከው አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካልና አንድ መንፈስ። በደንብ አስተውሉ። አንድ ምንድነው? አካልና መንፈሱ ምንድነው? አንድ መንፈስ። ቀደም ወንድማችን እንዳለው መንፈስ ቅዱስ ነው የሚመራው ብለዋል። ስለዚህ እኛ የምናምነው እኛ ኦርቶዶክሳውያን የምናምነው አንዱን መንፈስ ቅዱስ ነው። እሱም እግዚአብሔር መንፈስ ቅዱስ ይባላል። ያው አንድ መንፈስ እያለ የገለጣት ቤተክርስቲያንም ቤተክርስቲያን ነው። ቤተክርስቲያን ሁለት ሶስት የሚባል መንፈስ የላትም። የኢትዮጵያ ጠቅላይ ሲኖዶስ ብለንም ስንጠራ ዓለም አቀፋዊቷን ቤተክርስቲያን ሪፕሬዘንት አድርገው የሚቀመጡ አባቶች ናቸው። ከመጀመሪያው ሐዋርያዊ ክህነት መምጣትም ስለሚቻል ማለት ነው። እሱንም መጽሐፍ መግለጥ እንችላለን፣ ጊዜ ስለሚፈጅ ነው። በደምብ ተመ የገለጣት ማናት? ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራስ አንድ ነው። አንድ እርሱም ክርስቶስ ነው። ኤፌሶን ምዕራፍ 4 ከቁጥር 4 እስከ 6 ጌታችን ይኸው እዚህ ጋር ነው። ጌታችን በዮሐንስ ወንጌል ላይ ራሱን በወይን ግንድ ምዕመናንን በቅርንጫፍ መስሎ እንዳስተማረን ሌላ እውነተኛ ወይን የለምና አሃቲ አንዲት ከተባለች አማናዊት ቤተክርስቲያን ሌላ አማናዊት ማለት እውነተኛ ቤተክርስቲያን ሌላ ሁለተኛ ተደራቢ ቤተክርስቲያን ሊኖር አይችልም። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 6 ይህቺ ቤተክርስቲያን በማን ነው የምትመራው? እዚህ ጋር እንዳያችሁት በአንዱ መንፈስ፣ አንድ አካልና አንድ መንፈስ። እንመጣለን። ሰዎች የተለያየ ሐሳብ በደንብ እዚህ ጋር ሰዎች የተለያየ ሐሳብ የተለያየ ምኞትና ፈቃድ ሊኖራቸው ቢችልም ሰዎች ነው ያለው። ቤተ ክርስቲያን ግን የአንድ ክርስቶስ አካሉ ናትና አንዲት ናት። ምክንያቱም ጉባኤዋ የሐዋርያት ጉባኤ ስለሆነ የጉባኤዋ መሪ እግዚአብሔር መንፈስ ቅዱስ ስለሆነ ተሳሳታለች? በፍጹም አትሳሳትም፣ አትከፈልምም። ከእምነቷ ከስርዓቷና ከትውፊቷ የወጣ ቢኖር እርሱ ይለያል። ከምኗ? ከእምነቷ ከስርዓቷና ከትውፊቷ የወጣ ቃል በቃል እዚህ ጋር የተጠቀሰው የወጣ ቢኖር እርሱ ይለያል ወይም ከቤተ ክርስቲያን ውጪ ይሆናል። 4 ነጥብ። እሺ አንተንም ምክንያቱም ጉባኤው ቆይ ሐሳቡን ልጨርሰው። አልጨረስኩም። አርዘምም እያስቆምከኝ ስለሆነ ነው። ቆይ ጨርሻለሁ። ኢንተራፕት ባታደርገኝ ደስ ይለኛል። ከእምነቷ ከስርዓቷና ከትውፊቷ የወጣ ምን ይሆናል? ይለያል ወይም ከቤተ ክርስቲያን ውጪ ይሆናል። የትኛዋ ቤተ ክርስቲያን? ኤክሌሲያ የተባለችው ወይም ኤክሌሲያ የተባለች የምትጠራው በብሉይ ኪዳን ዘመን ካል እየተባለች ትጠራ የነበረችው ቤተክርስቲያን አንዲቷ በአዲስ ኪዳን የጌታ ወይም የክርስቶስ ቤተክርስቲያን እያሉ የሚጠሯት ቤተክርስቲያን ዘክርስቶስ ቤተክርስቲያን ዘእግዚአብሔር የምትባለው ከእርሷ ውጪ ከሆነ ይለያል። የሚለየው ማን ነው? ህንጻው ቢልዲንጉ አይደለም የሚለየው የቅዱሳን አባቶች ህብረት በማን የሚመራው ብሎናል ቅድም ወንድማችን? በመንፈስ ቅዱስ የሚመራው። እውነቱን የሚገልጥ ማን ነው? መንፈስ ቅዱስ። አንድ ጊዜ ብቻ በክርስቶስ ደም የተመሰረተችና የተመሰረተችው በማን ነው? በክርስቶስ ደም። ስንቴ? አንድ ጊዜ የተመሰረተችና በክርስቶስ ደም የጸናች ቤተክርስቲያን አንዱ ዘመን አልፎ ሌላ ዘመን፣ አንዱ ሰው አልፎ ሌላ ሰው ቢተካ በተለያዩ ቦታዎች በተለያዩ ሰዎች ስርዓቷን
የጠበቁ በደንብ ይሁ ስርዓቷን ምን ያደርጉ የጠበቁ የተለያዩ የህንፃ አሰራር ሁኔታ ቢኖርም አንዲት ናት። ማን? ቤተ ክርስቲያን። እያንዳንዱ ስለ ቤተ ክርስቲያን ባህሪ ሁሉም ፓርት በፓርት ይኸው አንዲት ናት፣ ቅድስት ናት፣ ኩላዊት የሁሉ ናት፣ ሐዋርያዊት ናት እያላችሁ ገብታችሁ አራቱን የቤተ ክርስቲያን ባህሪያት አንድ በአንድ ብትመለከቱ ስለዚህ ስለ ዓለም አቀፋዊቷ ቤተ ክርስቲያን የምትመራው በመንፈስ ቅዱስ ስለሆነው የምትመራው እግዚአብሔር በሾማቸው በመረጣቸው ቅዱሳን አባቶች ሐዋርያዊ ክህነት ባላቸው አባቶች የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ ክህነት ባላቸው አባቶች ተሰይማ ከነሱስ ሊሳሳት ይችላል። አንድ ሰው ሊሳሳት ይችላል። እንደ ንስጥሮስ እንደና አርዮስ ይሄን ምን ቤተ ክርስቲያን ባሳ የምትመራው በመንፈስ ቅዱስ ነው። መንቅራት አውጥ። ቆይ አንድ ሐሳባችንን እንጨርሳ። ቤተ ክርስቲያን ቆይ ሰሙዬ ቆይ ልጨርስ፣ ሐሳቤን ልጨርሻለሁ። ጥያቄ ጠይቄ እኮ ቆይ ሐሳቤን ልጨርስ። አይ ሐሳቤ እንዲቆይ ጨርሻለሁ። 10 ሰከንድ ስጠኝ። እሺ ቢሳሳት ቤተ ክርስቲያን ትሳሳታለች አይደለም። በቤተ ክርስቲያን የሚሳሳተው ግለሰብ ሊሳሳት ይችላል። ግለሰብ ልክ እዚህ ጋር እንደተጠቀሰው ሊሳሳት ይችላል። የሚዳኘው በማን ነው? በመንፈስ ቅዱስ በሚመራው በአባቶች ጉባኤ ወይም ሲኖዶስ በምንለው። እንኪያስ የኢትዮጵያ ሲኖዶስ ይሳሳታል ካልን ቤተክርስቲያን ትሳሳታለች። ማን ነው? ቤተክርስቲያን እኮ ሌላ አይደለም። በሐዋርያትና በነቢያት መሰረት ላይ ታነጸች ናት። የኛ ሐዋርያዎቻችን ማን ናቸው? ቅዱሳን አባቶች፣ ሊቃውንቱ፣ ሊቀ ጳጳሱ አይደል? ጳጳሳት ናቸው አይደል? ስለዚህ ይሳሳታል ማለት ሲኖዶስን መንፈስ ቅዱስ የለም ከነሱ ጋር ባዶ ናት ማለት ነው። ሲኖዶስ አይሳሳትም። ሲኖዶስ ይሳሳታል ማለት ቤተ ክርስቲያን ትሳሳታለች ማለት ነው። which means እኔ ሲኖዶስ ከተሳሳተው የኦርቶዶክስ ምን እሰራለሁ? ወጥቻ ላይ ደግሞ ቀጥል ወንድማችን። አሁን እዚሁ ሚውት ሳታደርግ እዚሁ አሁን ያወራኸው ወይም ደግሞ አሁን ያነበብክልን ላይ ስለ ዩኒቨርሳል ቸርች ነው የሚያወራው አይደለም? አሁን ያነበብክልን ሙሉ ሚውት ነህ። ናታኔል አሁን ያለው ነገር ትስማማበታለህ? ቆይ እስቲ አሁን ግልጽ መልክዬ ቤተክርስቲያን መልክዬ ቆይ እኛ ጩኸታችንን ቀማን እየሆነ የእኛን ድምፅ እየቀምንትን እያለን ስለሆነ እንመልስለት። የችግር የለውም። እኛ ወንድማችን ተምሮ እንዴት ነው የምንፈልገው። አሁን አንተ የሰጠው ማስረጃ ይቃወመዋል አይቃወመውም? እስቲ እንስማው። እስቲ ቆይ አንዴ እንትን ይበልልኝና ይመልስልኝና ወደ እናንተ እሄዳለሁ ማለት ነው። እሺ አሁን ያነበብከው እንዳለ ስለ ዩኒቨርሳል ቸርች ነው የሚያወራው አይደለም? ወዳጄ እስኪ በነገራችን ላይ ጥያቄ ፋላሲና ለአንተ ቆይ አንድ ጊዜ ቆይ ይቅርታ እንዳትገቡ ኢንተራፕት እንዳታረጉ። እናንተ ዩኒቨርሳል የምትሏት ቸርች ማን ናት? አይ አሁን የሆነ ጥያቄ ስጠይቅ መመለስ ወደ እኔ ጥያቄ እየጠየቅክ ነው። ቆይ ዩኒቨርሳል ቸርች ነው ቀደም አሁን እንደዚህ ቆይ ናታኔ ቀለል አድርግልኝ። ናታኔ ቀለል አድርግ። እንደፈለግህ አክብደህ መምጣት ትችላለህ። ቆይ ናታኔ መልስልኝ። ቅድም ስጠይቅ ቆይ ጥያቄ ምን ነበር? በደንብ ስማ። ቅድም ስጠይቅ ቆይ ወዳጄ በደንብ እሰማሃለሁ። እኔ በእናትህ በጣም ራሽናል የሆንኩ ሰው ነኝ። እንዲህ ዝም ብሎ እንዲህ አይነት ሰው አይደለሁም። ከምን አንግል እንደምትጠይቀኝ ስለማቅ ነው። ወዳጄ እኔ እመልስልሃለሁ። ስለዚህ ተረጋጋና ወደ እኮ ተረጋጋ። እመልስልሃለሁ። ኦርቶዶክስ እኮ እየጠየቅህ አይደለ? ተረጋጋ። አንዴ ዲያቆን ናታኔም አንዴ ጊዜ ሰሙዬ አንዴ ቆይ፣ እንደዚህ አዳመጥከን ግን ተረጋጋ። እንደዚህ እናድርገው። ቆይ ገብቶኛል ሰሙዬ፣ አንተ ሐሳብ ገብቶኛል። አንድ ጊዜ እንደዚህ እናድርገው። እንግዲህ ስለ አንዲቷ ቤተክርስቲያን እኔ የማውቀው ሎካል የምትባል ቸርች አላውቅም። እኛ የምናውቃት አሁን ያለንባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት ቤተክርስቲያን ስለመሆኗ መጽሐፍ ገልጦ አሳይቷል። ዲያቆን ናታኔም አሁን አንተ በተራ እድል ሲሰጥ ጥያቄ ሳይሆን የምታቀርበው የግብፅ ቆይ ዲያቆን አካሄዱ ለዚህ ነው የሚሆነው።
አይ አንተ ስላልክ አይደለማ ጥያቄ የጠየቅኩትን እመልሳለሁ አለ። እሱን ነው የሚመልሰው። አንተ እንደዚህ ነው ጥያቄ አይደለም። ጥያቄህንማ መለሰ። ጥያቄውን አለመለሰም። እስቲ ምን ጋር ነው የመለሰው? አሁን አንተ የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ሎካል ቸርች ነች የሚል ማስረጃ አቅርበህ አላልኩም። እንደዛ አይደለም ጥያቄ አላልኩም። እኔ እንደዛ አልጠየቅኩት። የኢትዮጵያ ቤተክርስቲያን ሎካል ናት ወይስ አይደለም አላልኩም። እና ጭቅጭቅ ንግግራችን ምንድነው ታዲያ? ካላልክ እኮ ጥያቄን ልድገምላችሁ፣ አልሰማችሁኝም። እስቲ ሎካል ቸርች አትሳሳትም የሚል ማስረጃ ስጠኝ ነው ያልኩት። ምን ሎካል ቸርች አትሳሳትም የሚል? አይ የኢትዮጵያ ብቻ አይደለችማ ሎካል፣ የኮፕቲክም ሎካል ናት፣ የኤርትራም ሎካል ናት፣ የህንድም ሎካል ናት። የኢትዮጵያ ሎካል ነች አይደለችም? የኢትዮጵያ ቸርች የኢትዮጵያ ቤተክርስቲያን ሎካል ነች አይደለችም? ፓርቲኩላርሊ እኮ ልመልስልህ፣ የኢትዮጵያ ኦርቶዶክስ ልመልስልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎካል ቸርች ነች አይደለችም? አንተ ነው መመለስ ያለብህ እኮ ልመልስልህ እንዴ። የኢትዮጵያ ብለህ ሚኪዬ መሀል ላይ ኢንተራፕት ባታረገን፣ ቆይ ሰሙ ኖ በጣም ሪስፔክት አደርጋለሁና እኔ ቆይ ወደ ቤተክርስቲያን ቆይ ወንድማችን ቤተክርስቲያን እንዲያውቃት ስለፈለኩ ነው። ፕሊዝ አንዴ ሆልድ ኦን ኢት ሚኪ ፕሊዝ፣ ሪስፔክት አደርጋለሁ በጣም ቤተክርስቲያንን አውቋት እንዲወጣ ስለምፈልግ ነው። ችግር እኔ ቁጭ ብዬ ማለት ናታኔም አንድ ጥያቄ ጠየቀ። ሜዳውን ባንተ ላይ ባንተ ጥያቄ ችግር የለውም። አሁን እኔ ጥያቄ ልጠይቀው ስለሆነ ቆይ ሰሙዬ ሚኪዬ አንዴ ቆይ ቀርታ አንዴ ሰሙዬ ምን ነው ቆይ አንድ ጊዜ 860 ሰው አለ እና 860 ሰው መከበር አለበት ማለት ምን ማለት ነው? ስንነጋገር በኤቲክስ መሆን አለበት። ኦኬ መዘላለፍ የለብንም። ፕሊዝ ቀጥል። እሺ ናቲ፣ እኔ አንድ ጥያቄ ልጠይቅህ። አንተ እየጠየቀኝ ስለነበረ ቀለል ያለ ጥያቄ ልጠይቅህ። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባህሪያቷን ንገረኝ እስኪ። አንዴ ላውራ። እኔ በጣም ይቅርታ እስካሁን ጸጥ ብዬ ያዳመጥኩ ሚውት አድርገው አንዴ። እስካሁን ቁጭ ብዬ ያዳመጥኩ መልሱን እየጠበቅኩ ነው። እንደኔ ደግሞ መልሱን እየጠበቀ ያለ ሰው ስላለ ማለት ነው። አሁን የተነሳንበት ነገር ምንድነው? ሎካል ቸርች ወይም ደግሞ ይቅርታ ፖለቲክስ መስራት ጥሩ አይደለም። አሁን የተጠየቀውን ጥያቄ ሳታደርግ ቀጥታ መልስ። በደንብ አድርጌ መልሽ ይላል። ተመለሰ ብለህ አይደል ወደ ሌላ ጥያቄ ገባው? እኔ ተመለሰ አላልኩም። ተመለሰልኝ ብለህ እኮ ወደ ሁለተኛ ጥያቄ ከመግባት በፊት እኛ ጥያቄ እንጠይቃለን። ጥያቄን ተቀበል። ተመልሶልሃል እኮ ጥያቄው። ተመለሰ ብለህ አይደል ወደ ሁለተኛ የመጣኸው? እሱን ከመመለስ በደንብ መልስልሃለሁ። ተመለሰልኝ አላልኩም። አንድ ጥያቄ ጠየቅኩ፣ እሱን ልታሳይ አላልኩም። ስለዚህ እስካሁን እያወራህ እኮ እኛ እንጠይቃለን። በጣም ልታስወሩ አትችሉም። ምን ሆናችሁ ነው? እስኪ አንዴ ስማኝ። በእናትህ ፖለቲካ አትስራ። በእናትህ እዛ ሄደህ ቤት ፖለቲካ ስራ ልታስወሩኝ አትበል። ብቻ አይደል የምታወራው? አንድ ጊዜ ምን ፖለቲካ እንሰራ አላወራሁም። አንድ ብቻህን እየጠየቅህ አይደል እንደ ያለኸው? አንድ ጊዜ ይቅርታ አድርጉልኝና ምንድነው ታስወሩ አታስወሩ የምትለው? አንዴ አካሄዱን አስተካክለው ኬኩ ሎካል ቸርች አትሳሳትም የሚል ጽሑፍ አሳይ። አሁንም አንድ ጥያቄ ነው ይሄ። በቃ የቅድሙን ደገምኩት። ሎካል ቸርች አትሳሳትም ኖርማሊ የሚል አሳይ። ቆይ በቃ እሱ ጽሑፋን ብቻ አስምረህ አሳይ። ናታኔም እየሰማህ ነው? ያው እየሰማሁ ነው። ሰማሁ። አንዴ ምን አለ መሰለህ አርጊውመንት ፍሮም ሳይለንስ የሆነ ፋላሲ አትስራ እዚህ መተህ። እኛ ይሄ ጴንጤ ቤት አይደለም የመጣኸው። አንድ ሁለተኛ ቆይ በእናትህ ዝም ብለህ አታውራ። በእናትህ እንዴ ጥያቄ ታወራለህ፣ እኩል ታወራለህ። ያለ አንተ ኦርቶዶክስ ቤት ነው ያለኸው። ሰሙ የጠየቅነን ጥያቄ መልስ። የቤተክርስቲያን ባህሪያትን ንገረን። ናቲ ተባበር። እሱን የተጠየቀውን በስርዓት አውራ። ናቲ አሁን እሱ መሰለህ ሁለታችን የሚወጣው መመሪያ አንደኛ ነገር እንደዚህ እየጮክ ምናምን እንድታወራ እኔ አልፈቅድም። ዳቆን ናቲ ቆይ ችግር የለም። እንደዚህ አንዴ እስካሁን አላወራሁም። ገብቶኛል። እኔ አሁን ይኸውልህ እንደዚህ ማንም ላይ እንድትጮህ አይደለም እኔ እታች ያሉ ክርስቲያን እህት ወንድሞች ላይ እንድትጮህ አልፈቅድልህም። ማንህ አንተ? አዎ ናቲ ልክ በቃ ጥያቄ ተጠየቅ፣ ጥያቄውን መመለስ። ወዳጅ አትንቦጣራሪ ወጥተህ ልትሮጥ አይደለም። ሄድና ውጣና ሄደህ ልትጮህ ይላል። መጋኛ ይጮህብህ። ቆይ እንደዛ አይደለም። አሁን ስርዓት ሰው መማር አለበት። አንድ ጊዜ ሰሙ ይናገር መምህር ይናገሩ። አንድ ጊዜ ቆይ። አሁን ፖይንቱ መሰላችሁ አንድ ቤት ነን፣ ለጋራ ጉዳይ ስለሆነ ነው የምንነጋገረው።
እንድንማማርበት ነው። አሁን ሰሙ እኔ ሎካል ቸርች የሚባል አላቅም ካለ እኮ በተሳተበትን አያሳየህም። ምክንያቱም ሎካል የሚባል አላቅም ካለ እየመለሰልህ ነው ማለት በቋንቋ። በነገራችን ላይ አንተ ሎካል ቸርች ተሳተለች ቢል አሳየኝ ያልከው ነው። እሱ ደግሞ ሎካል ቸርች የሚባል አላቅም ዓለም አቀፍ ቤተክርስቲያን ማቀው ካለ ሊትራሊ ሎካል ቸርች ማያውቅ ከሆነ እንደምትሳተፍ አያሳይህም ማለት ነው። ምክንያቱም አላቅም እያለ ከሆነ ማለት ስለዚህ እዚህ ጋር የተግባባን ነው መሄድ ያለብን። አይ በዚህ አንነንም ከተባለ ነው ደቂቃ የተሰጣቸው ራሳቸውን ኤክስፕረስ እንድታደርጉ ነው የሚሆነው ማለት ይሄ ደግሞ መሆን የለበትም። ስለዚህ አንድ በአንድ በመከባበር ሰዎችን በማስተማር ደግሞ ጾም ላይ ያለን ሰዎች ነን፣ ትልቅ ሰዎች ነን። ስለዚህ ሰውን በማክበር በመማማር መሆን አለበት እና አሁን ይቅርታና ላቲኖ መምህር ይቅርታና እዚህ መጽሐፍ ላይ ከፍቶ ያመጣው ወንድማችን ሰሙ ሎካል ቸርች አትሳሳትም የሚለው ሊያሳየን ነው እና ሁሉ እንደውም ወደዚህ ከመምጣቱ በፊት እስቲ ጥያቄ እንድገምልኝ ስለው ሎካል ቸርች ብሎ እኔ ቃል በቃል የጠየቁትን ጥያቄ ደግሞ እንደመጣ ሪከርድ አሁንም ይሄ ሰውዬ የገባው ሌላ ነገር አስቦ ነውና እየሰማኸኝ ነው። ግን ቆይ አንዴ ይቅርታ መምህር ወይ መምህር አንዴ ይቅርታ እየነገርን ያለ ነው ስለ ቤተ ክርስቲያን የጠየቀው ፖለቲካ እየሰራ ነው እዚህ ጋር አንድ ጊዜ መምህር ይጨርስ ወዳጄ እኔ እኮ ሲጀምር ሎካል የምትባል ቸርች የለችም ብለን ሰሙ አንዴ መምህር እያስጠየቀ ይጨርሱ ቆይ እንጂ በቃ መምህር ዳኛ ሆነው ማለት ነው እንትን ይበሉ ተረጋጋ ሰሙዬ እንዴ መምህር እንትኑን ለምሳሌ ቤተክርስቲያን አትሳሳትም የሚሉ አቋም ያዘዋል። ትሳሳታለች። እንዴት ነው እንደዚህ ሊከፈል የቻለው? እኔም አሁን ትልቁ ጥያቄ እንዴት ኦርቶዶክስ ሆነ ይሄንን እስቲ በደንብ እንትን ይባልልን። በኋላ ወደዛ ጉዳይ እንገባለን። ምንም ችግር የለውም በሰፊ አሁን ግን ፖይንቱ ምንድነው ራሱ ይሄን ሐሳብ ያነሱ ሰዎች ለሐሳቡ መናገር ስለሚችሉ እድል ይሰጣቸው ከሚል ሐሳብ ነው። ሰሙ እንደዚህ ነገር ቢባል ነገር የለም ሲል አይ ናቲ ደግሞ ዲያቆን ናቲ አልክ ነው ሲል ከምን አንፃር ነው የሚለውን ኤክስፕረስ እንዲያደርጉት ነው። መዋየት ነውር የለውም ነው። በኋላ ግን እኮ ይሄ ሐሳብ ትክክል ነው ይሄ ሐሳብ ትክክል አይደለም ብለን ከቤተክርስቲያን አንፃር ልናገር የምንችላባቸው ነገሮች ይችላል። ፖይንቱ ግን ሐሳብ ማንሸራሸር ነውር የለውም። ስለዚህ ሰሙ ከተማርኩት አንፃር እንዲህ ነው ዲያቆን ናቲም ከተማርኩት ከማውቀው አንፃር እንደዚህ ብሎ ሐሳብ ማንሸራሸር ነው ስለሌለው ከዚህ አንፃር ነው እያወራን ነው። ስለዚህ አሁን ናቲዬ ሎካል ቸርች የሚባል ነገር አላቅም ዓለም አቀፍ ቸርች ግን ባህሪዋ ይሄ ነው አንዲት ናት በአንድ አምላክ የምትመራናት ብሎ መልሶልታል። ስለዚህ ላይ ከተግባባ አንድ ሁለተኛ ደግሞ ሲኖዶስ የሚመራው በመንፈስ ቅዱስ የሚለውን ቀደም የነገረን ከተግባባ አንተ እዚህ ሐሳብ ላይ ጥያቄ ካለ ታነሳለታለህ ከሌለ ደግሞ ወይለው ሐሳቦች ይሄን እንሂድ ዲያቆን ናቲ። ስለዚህ አሁን እድል መስጠት አንተ ነው። ምናልባት መምህርዬ እርሶ ይሄን ሐሳብ ሰጥተውታል። ምናልባት መስመር በጣም ስተን እንዳንሄድ አንድ መስተካከል ያለበት ነገር ግልጽ መሆን ያለበት ምክንያቱም የአንዱ ሐሳብ የኔ ነው የኔ ሐሳብ የሱ ነው እንዳይባባል ግልጽ መሆን መቻል አለበት። ሰሙ ቅድም አስቀምጧል። ሎካል የምትባል ቸርች የለችም። የኢትዮጵያን ቤተክርስቲያን የግብጽም ትሁን የሌላውም እርሷ አንዲቷ ዓለም አቀፋዊት ቤተክርስቲያን ነች ብሎ መጽሐፉን ገልጦ እሱ ስለሚያውቃት መጽሐፏን ገልጦ አሳይቷል። አይ የግብጽም ይሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትሁን ሌላውም ሎካል ቸርች ነው የምትባለው የሚል እቺ ሎካል ቸርች ተብላ የምትጠራ ነች፣ ስለዚህ ትሳሳታለች የሚል ዲያቆን ናታሪም ደግሞ ማቅረብ አለበት። ይሄን አካሄድ ነው ግልጥ ተደርጎ መሄድ መቻል አለበት እኮ። አሁን እኮ ወደዛ እኮ ነው አሁን ናት እንትን ሰሙ ሎካል ቸርች የለም ስላለ አሁን ደግሞ እሱ እንዳለ የሚያሳይበት ነው እኮ። መልካም እሺ መምህር እሺ ቴንክ ዩ እግዚአብሔር ያክብርልን። በጣም ይቅርታ አድርጉልንና አንድ አካሄድ ነውና መምህር በጣም ይቅርታ በጣም ነው ማከብሮት እንዳካሄድ እዚህ ጋር ተመቶ ኦርቶዶክስ ወንድምን ትሪገር ማድረግ አይቻልም። አንድ ሁለተኛ በምንም በእውቀት እንዲህ እውቀትን እያሰባችሁ የምትመጡ ከሆነ ከእናንተ ያነሰ እውቀት ያለው ሰው የለም። ከእናንተ ያነሰ እውቀት ያለው ሰው የለም። ነገር ግን ቤተክርስቲያንን ይዘን እንምጣ ብለን ነው ቁጭ ያለው። ፈርዘር የሆኑ ኤክስትራ ነገሮችን እንዲህ ብታረግ እንዲህ ብታረግ እንዲህ ይሄን ፖለቲካ ቢቆም ምክንያቱም ለዘመናት ለአመት ከምናምን በመጡበት ጊዜ እንዲህ ፖለቲካ እየሰሩ ኦርቶዶክስ ወንድሞችን የማስጠላት ስራ ላይ ስላሉ አሁንም እንዲህ አይነት ይሄ ፖለቲክሱን አቁሞ ቀጥታ
ሐሳቡ ላይ ሐሳቤ ገብቷቸዋል። እማወራው በአማርኛ ነው፣ እናንተ የገለጣችሁት ነው። እኔ ሎካል ቸርች የምትባል የለችም ብዬ ነው የጀመርኩት። ይሄን ሰምቶ ተመለሰልኝ ካለ በኋላ ሁለተኛ ጥያቄ ሊጠይቅ ሲል እኔ የራሴን ጥያቄ ልጠይቅ፣ የራሴን ጥያቄ ልጠይቅ። ከተስማማ በኋላ ጥያቄ ልጠይቅ ስለው ሌላ ነገር ውስጥ አተካራ ውስጥ ገባ። ሰጣ ገባው። ተስማምተዋል። በእኔ ሎካል እንደምትባል እንደሌለሽ አምኗል። ልጠይቀው ስል መምህርንም እንትን እንበጽው አሁን ያለው እንስማው እስቲ አሁን እኮ ከሰማን ከሱ ባጭር ደቂቃ ነው። አዎ በቃ መምህር ናቲ ስፒክ ነው የምናወራው። አሁን ናቲ እንስማው፣ ዲያቆን ናቲ እንስማው። እሺ እግዚአብሔር ያክብርልን። ቴንኪዩ በጣም የመጀመሪያው ነገር ምንድነው? ሎካል ቸርች የምትባል የለችም። ይሄ እንደዚህ ተሰምቶ አይታወቅም። የመጀመሪያው ነገር ሎካል ቸርች ምን ማለት ነው ማለት የመጀመሪያው ትርጉሙን ማወቅ አስፈላጊ ነው። ለምሳሌ የኢትዮጵያው ብለን ስፔሲፊክ ፓርቲኩላር የሆነ ቦታ ላይ ለምሳሌ ኢትዮጵያ የሚባል ቦታ ላይ ጠቅሰን አድሬስ አድርገን የምናገረው ከሆነ ያቺ ሎካል ቸርች ናት። ለምሳሌ የቆሮንቶስ ቤተክርስቲያን ሲባል ሎካል ቸርች ናት የቆሮንቶስ ቤተክርስቲያን። ለምን? አድሬስ እየተደረገ ነው፣ ሎካሊ ማለት ነው። ያንን ቦታ አድሬስ እየተደረገ ነው። በቦታ ብቻ አይደለም፣ የራሷ ሲኖድ የራሷ ሲኖድ የራሷ ፓትርያርክ ካላት ሎካል ቸርች ናት። አንድን ቸርች ሎካል ቸርች ናት ወይስ አይደለችም የሚለውን ነገር ለማወቅ ያንን እንወስዳለን። ሎካል ማለት ባይዞ ያነሰች ምናምን ማለት አይደለም፣ በአንድ ሀገር በአንድ ቦታ የምትገኝ ማለት ነው። ይህንን ደግሞ በሐዋርያት ስራ ላይ ማሳየት እንችላለን። በየሀገሩ እየሄዱ ቤተክርስቲያንን ሲተክሉ እንዲሁም ደግሞ ሽማግሌዎችን ሲሾሙ አጥምቀው ክርስቲያኖች በብዙ ደቀ መዝሙር ሲያደርጉ አይተናል። ያ ማለት ያቺ የሄዱባት ቦታ ሎካል ቸርች ተብላ ትጠራለች ማለት ነው። አሁን ወንድማችን ሰው ያነበበልን ካራክተሪስቲክስ ኦፍ ዘ ቸርች የሚባለው የቤተክርስቲያን ባህሪያት የሚባለው ምንድነው? ናይሲያን ኮንስታንቲኖፖሊታን ክሪድ ላይ ያለው ወይም ደግሞ የሃይማኖት መግለጫ ላይ ያለው ቤተክርስቲያን አንዲት መሆኗን፣ ቅድስት መሆኗን፣ ኩላዊት መሆኗን፣ አፖስቶሊክ መሆኗን የሚናገር ነው። ይሄ ነው የቤተክርስቲያን ባህሪ። ይህ ለቤተክርስቲያን የተነገረው ዩኒቨርሳል ለሆነችው ቤተክርስቲያን። በተቃራኒው ዩኒቨርሳል ስንል ምን ማለት ነው? ሩጫቸውን ጨርሰው የሄዱ ቅዱሳን እና ሩጫ ላይ ያለን እኛ ክርስቲያኖች ህብረት ማለት ነው። ያንን ነው። ሎካል ቸርቾች በየቦታው የሚገኙ ወይም ደግሞ በየሆነ ሀገሮች የሚገኙ የራሳቸው ፓትርያርኬት የሚኖራቸው የራሳቸው ፓትርያርክ ያላቸው ሲኖድ ያላቸው ሎካል ቸርቾች ፓርት ኦፍ ዩኒቨርሳል ናቸው፣ የዩኒቨርሳሉ አካል ናቸው። ያ ማለት እነሱም የጌታ ስጋ ናቸው ማለት ነው። ምንም የተለየ አይደለም። ግን የሆነ ቦታ ስለሚገኙ አድሬስ ይደረጋሉ። ለምሳሌ ኢትዮጵያ የምትገኘዋን ኮፕቲክ አንላት። በቃ ኢትዮጵያ የምትገኘዋን ይሄው ኢትዮጵያ እያልናት ነው፣ ሎካል ስለሆነች ማለት ነው። ግብጽ የምትገኘዋን ደግሞ የጌታ ቤተክርስቲያንን ደግሞ ምን እንላታለን? ኮፕቲክ ቸርች እንላታለን። ልክ እንደ በፓትርያርኬትም እንጠራቸዋለን፣ እንደዚሁም ደግሞ ባሉበት በሀገራቸው እንጠራለን። ለምሳሌ በፓትርያርኬት ስንጠራ ቸርች ኦፍ አሌክሳንድሪያ እንላለን። የእኛም ፓትርያርኬት ከዛ ስለሆነ ያንን እንጠቀማለን። ባይዘዌ ለኛም ዞሮ ዞሮ ሎካል ስንል የተለየ ነገር ሆኖ ሳይሆን በሆነ ቦታ ስፔሲፊክሊ ሊጠራ አድሬስ ሊደረግ ለሚችል ፓርቲኩላርሊ ሊጠራ ለሚችል ቦታ የተገባች ቤተክርስቲያን የጌታ ቤተክርስቲያን ወይም ደግሞ ለጌታ የተጠሩ የተባለን እኛ ክርስቲያኖች እኛ የክርስቶስ የሆንን ግን በአንድ ሀገር ውስጥ ያለን ከዛን የዛን ሀገር ትውፊት ባህል የያዝን ምን እንባላለን? እዛ ያለችው ሎካል ቸርች ይባል። ያንን የምናየው ለምሳሌ ለገላትያን ቤተክርስቲያን ሲጻፍ አይተናል። ይኸው ሐዋርያው ቅዱስ ጳውሎስ ባይዘው በሁለቱም ሴንስ ይጠራዋል። ራሱ ሐዋርያው ቅዱስ ጳውሎስ ለምሳሌ ሎካል የሆነችውን ቸርች ለመጥራት ከፈለገ በገላትያ ለምትገኝ ቤተክርስቲያን፣ ለቆሮንቶስ ለምትገኝ ቤተክርስቲያን፣ ለሮሜ ላለች ቤተክርስቲያን እያለ ሎካሊ ይጠራቸዋል። ከዛ ደግሞ ፓርቲኩላር ዩኒቨርሳሊ ደግሞ ሲጠራ የጌታ ቤተክርስቲያን እንደሆነች ይናገራል። ያንም አንድ ቤተክርስቲያን፣ አንዲት ሃይማኖት፣ አንዲት ጌታ እያለ ሲጠራ ስለ ዩኒቨርሳል እያወራ ነው ማለት ነው። የእግዚአብሔር ቤት ማደሪያ ብሎ ደግሞ የእውነት አምድና ምሰሶ ደግሞ ያለበት ክፍል ላይ ዩኒቨርሳል ለሆነችው ቤተክርስቲያን ይሰጣል ማለት ነው። ዋናው ቁም ነገር ምንድነው? ሎካልና ዩኒቨርሳል የሚባለውን ነገር መለየት ነው። በቃ የኢትዮጵያ ሎካል ናት፣ የኢትዮጵያ ብቻዋን ዩኒቨርሳል ናት የሚል ይሄ እንደዚህ ታይቶም ተሰምቶም አይታወቅም። ምክንያቱም ሶስቱንም ኢኩሜኒካል ካውንስል ያደረገችው ቤተክርስቲያን የአንድ ፓትርያርኬት ብቻ አይደለች። ለምሳሌ የአንጾኪያው ብቻ ወይ ደግሞ የሮሙ ብቻ ወይም ደግሞ የኮንስታንቲኖፕል ብቻ እንደዚህ እየተባለን ለብቻ ዩኒቨርሳል ሆና ለብቻ ካውንስል ማድረግ አችልም። ለምሳሌ የኢትዮጵያ ቤተክርስቲያን መሰረተ ሃይማኖት ወይም ደግሞ ዶግማ ዶክትሪን በሆነ ጉዳይ ብቻዋን የምትወስነው ነገር የለም።
በቃ ይሄ ግልጽና ግልጽ ነገር ነው። በቃ ብቻዋን የምትወስነው የምታስተላልፈው ነገር የለም። አይደለም ብቻዋን መወሰን ቀርቶ ክሪድ ዩኒቨርሳል ክሪድ እንኳን ማለት አይ ቲንክ አካሄድ እየተሳሳተ እኛ የጠየቅነ ኤቪደንስ አቅርብ ሎካል ቸርች ተብላ አንድ ቦታ የተጠራችበት ኤቪደንስ እሱንም እኮ መጀመሪያ ያወራ ለማስረጃ ነው እየተወራ ያለው። ሁለተኛ ነገር ደግሞ ያላልነውን ነው እየተባለ አንድ ጊዜ እናስተካክላለን። እኛ ትላልቅ ሰዎች ነን፣ ችግር የለውም። ተው ናታይ አውጣና ናታይ ልክ እንደሰሙ አውጣና የጌታ ቤተክርስቲያን አሳየን እስቲ ናቲ። ይሄው ነገርኳችሁ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን እንደምትል እስቲ ከመጽሐፍም ከምን አውጥተህ አሳየን። ይሄ ነው ትልቁ ማስረጃችን። ምናልባት ማይመች ቦታ ነው እሱ አይደለም አላቲኖ እየመሩት ስለሆነ እሳቸው ተውላቸው። ቆይ አሁን ማይመች ቦታ ነው ያለው። ማስረጃ ማለት ማይመች ቦታ ከሆነ አይ ምንም ችግር የለም። ቆይ መምህርዬ ልጨርስ። ማስረጃ ምንድን ነው ነው አሁን የተጠየቀው ይሄ ጥያቄ አይ ቲንክ ድጋሚ መነሳት ሁሉ የለበትም። እስኪ የኢትዮጵያ የጌታ ቤተክርስቲያን ትባላለች። አዎ ይኸው ማቴዎስ 16 ላይ ቤተክርስቲያን ይንሰራል። እሱን አይደለም እየጠየቅን እባክህ አትደረብ ሰውዬ እባክህ። እሱ አይደለም በስተት በዳሰ ልሳን ነው የተጠየቀው ጥያቄ። ራስ የጠየቀውን ጥያቄ ነው የተጠየቀው። ምን አድርገው በቃ ችግር የለም። ስጨርስ ተረጋጋ። ጨርስ ሀሳብ ኖ አይደለም የተጠየቀው። ራስ የጠየቀውን ጥያቄ አንደርሳን እስኪ ቃል አሳየን። መረጃ ክፈትና ቃል በቃል አለ ብለሃል። ሎካል ቸርች ትሳሳታለች የሚል እሱን አሳየን የተባለው እኛ ዲፋይን ያደረግነው መልሰህ ዲፋይን አድርግ አልተባልክም። አሁን ሎካል ቸርች ተሳሳታለች የሚል ያሳይ ነው። ካላሳየ ያ ማስረጃ አላሳየኝም ትለዋለህ። ኧረ በስመ አብ። ቆይ በመጀመሪያ ሎካል ቸርች ትሳሳታለች ኢቭን ላይ አልደረስኩም። ኢቭን አሁን አንተ ኤግዚስታንሷን ራሱ የሎካል ቸርች ኤግዚስታንስ ራሱ አጥፍተሃል። ኦኬ አንዲት ቤተክርስቲያን ሲባል ራሱ ምን ማለት እንደሆነ አይ ቲንክ የተረዳው ነው። እባክህ አሁን የራስን ጥያቄ መልስ ብለህ ሎካል ቸርች የሚል እሺ ቃል በቃል አሳየን። ሎካል ቸርች የኢትዮጵያ ቤተክርስቲያን ሎካል ቸርች የተባለች የእስክንድሪያ ሎካል የተባለችበት ሎካል ቸርች ቃል በቃል አምጡ ነበር ስትል የነበረው አንተ ሎካል ቸርች መሆን አንተ እኮ ነው የተባልከው። አንተ ስትል መተህ ዩኒቨርሳል ቸርች ሎካል ቸርች 150 ቦታ ከን ቆይ ሚውት አድርጋ እንዴ ምን ሆነ ነው? በቃ ቀጥሉ። ይሄን ያህል ሰዓት የሰማንክ የጠየከንን ጥያቄ የምታቅ መስሎን ነው። አምጣልን ሎካል ቸርች ተብላ የኢትዮጵያ የእንትን ያልካት ሎካል ቸርች አምጣ መረጃ አምጣ ነው የተባለው። ሎካል ማለት ምን ማለት? ስለ ሎካል ተጠይቀ ራስ የጠየቀው ስትጠየቅ ዩኒቨርሳል ቸርች እንዲናት እንትናት እኛ ምን ጠየቅነ? ሎካል ቸርች ራስ የጠየቀውን አንጣ እኮ ነው የምትጠየቀው። ሌላ የጠየቀው ሌላ የጠየቀውን ራሱ አጣቀው። ቀጥታ መልስልን። ኤቪደንስ ክፈት። በጣም ሰው በጣም መምህር ይቀጥሉ። መምህር ለአላቶኒ እንትን ሚውት እንዳታረጉት፣ በጣም ደጋግማችሁ ሚውት እንዳታረጉት። ማንም ሰው ሚውት እንዳረገው በቃ ናቲ ፕሊዝ። ናቲ የመጀመሪያው ነገር ማስረጃ ወጣ ይፈያ እኔ ሚውት አደርጋለሁ ብዬ ነው። ይቅርታ እሺ፣ ቪዲዮ ላይ ስላለ ነው። አይ ተደጋግማችሁ በቃ የኔ ፕሮፋይል ይጠፋል እንዴ? ነውር ነው ማርያምን። አይ በጣም ተደጋገመ። አንዴ ብቻ አይደለም። አሁን በጣም በዚህ ሰከንድ ምን እኔ አውቄ አይደለም ያደረኩት። እማምላክነ በእናትህ በቃ አንተ ፖለቲካ አትስራ። ይሄ እንዴት ነው የሚያስጠላው? አንተንስ መቻልኩ እንዴ? አንተን ይሄ ቃል መጠቀም ይሄ ፖለቲካዊ አናቲውን ጣልቃ ይግቡ እንዴ? ይሄን ቃል አትጠቀም። አንድ ሁለተኛ ነገር ደግሞ እንደ ቤተሰብ ልጅ ነው እያወራን ያለው። ከዚህ በላይ እኮ ሰው ይወያያል። ምንም እኮ ልምድ አለን። ምንም ችግር የለውም። ስለዚህ ሀሳቡን ይናገር፣ ማስረጃውን ያሳይ። ቶናችንን በጣም እንትን ልንለው ያስፈልጋል። አሁን ክርስትና ገልጦ በህይወታችን በጣም መታየት አለበት እና ቆጥቶ ተራዶ ሳይሆን እንደዚህ ከፍሎ ስለሚናገር እንትን ያደርጋል፣ ይረብሻል። እንደዚህ አይነት ንግግሮች ብቻ ችግር የለውም። እግዚአብሔር ደግሞ ያግዘናል። እሺ አሁን ጥያቄዎቹን ምንድነው? የመጀመሪያ አሁንም እግዚአብሔር ያግዘናል። የኔ የሰሙትን እንደዚህ ነው ስትሰማው የከረምከው ቶን አይደል እንዴ? አሁንም ሌላ ነገር አታስብ። ዝም ብለህ ንግግርን እስካሁን ወጥቼም ነበረ የማልወጣው ከስራ ያለ ሰው ቢያንስ መረዳቱ ይኖረው ብዬ ስለማስብ ነው። ባይዘዌ በዚህ ጩኸት እኔ ወጥቼ ነበር፣ አልዋሽም። ኧረ በእናትህ ከቀለሜ ጋር እየተጫጫቅ ስታወራ አልነበር? እንዲህ ፖለቲካ አትስራ፣ ዝም ብለህ በእናትህ እንድተናገር። በእግዚአብሔር ስም ምን አይነት ሰው ነው? ሲያቅትህ ሌላ ነገር ውስጥ አትግባ። እሺ ፕሊስ ሚውት አታርጉኝ። እሺ ኤኒዌይስ ወደ ርዕሴ ልመለስ። ማን ነው
እንግዲህ ወንድማችን ብቻ አንዳንድ ሰዎች ችግር የለውም። አንዳንድ ሰዎች ሎካል የሚባል የለም። ሎካል ማለት በቃ በሆነ ቦታ የሚገኝ ማለት ነው። ትርጉሙ ሌላ አይደለም። ይኸው ሐዋርያው ቅዱስ ጳውሎስን ጠቀስኩላችሁ። ይኸው ሎካል ብሎ ሲጠራቸው እነዚህን የቆሮንቶስ ቤተክርስቲያን ይላል፣ በሮሜ ላለች ቤተክርስቲያን ይላል፣ ገላትያን ላለች ቤተክርስቲያን ይላል። ዮሐንስ ራእይም እንደዛው ብሎ ለአብያተ ክርስቲያናት ሲጻፍ እናያለን። ስለዚህ እነዚህ ሎካል ማለት ናቸው። በቃ ትርጉሙ የሚያጣላን ከሆነ በሆነ ቦታ የምትገኝ ብለህ በአማርኛ ተርጉመው ምንም ችግር የለውም። ያን ያህል ማለት ነው። ሎካል መባሏ ምንም ችግር የለውም። በዚህ ሎካል ማለት በሆነ ሀገር ውስጥ የሚገኝ ማለት ነው። ለምሳሌ ሎካል ምርቶች ሲባል በሆነ ሀገር ውስጥ የሚገኝ አቋርጠኝ እንዳትለኝ እንጂ ይሄ ቅድም ተናግረሃል። አሁን በማስረጃ ደረጃ ተረሰው ይህን ነው። የመጀመሪያው ነገር ሎካል ቸርች ትሳሳታለች አትሳሳትም የሚለው የመጀመሪያው ማስረጃ ካውንስል ኦፍ ካልሲደን ካውንስል ኦፍ ካልሲደን ላይ የተሳተፉት ቸርቾች ለምሳሌ የሮማን ቸርች ተሳትፋለች። ለምሳሌ በጊዜው የጌታ አካል የጌታ ስጋ የነበረች ቤተክርስቲያን ናት። ከዛ በኋላ እስኪዝም ተፈጠረ ማለት ነው። ያው ስለተሳሳተች ኢቭን ሲኖዱ ራሱ ጉባኤው ራሱ ይኸው የተሳሳተ ጉባኤ ያሳየው ራሱ ሲኖዱ ማን ያደረገው? የሮማን ቸርች ባይዘው ያደረጉት ኤቲስቶች አይደሉም። ባይዘው ክርስቲያን የነበሩ ማላቲኖስ ጥያቄውን እናስታውሰው። ኤቪደንስ አቅርብ። ሎካል ቸርች ቃል በቃል ትሳሳታለች የሚል ኤቪደንስ አቅርብ ነው ያለው። እየጠበቅን ነው። በጽሁፍ ሎካል ቸርች ትሳሳታል ወዳጄ እያሳየው ሳይሆን ሎካል ቸርች ይለ እሱ ቀጣይ ጥያቄ ስለሆነ ነው። አንተ ቀጣይ ጥያቄ አይደለም ብቻን አይደለም ቀጣይ በደንብ ጥያቄያችን እየገባ አራውንድ ደቡሽ እየሄድክ አንተ ማን ማህል ግባ አለ። ሰሙ ቆይ መምህር አለው አይደለ? መምህር እርሶ ማለት ነው። በቃ ከዚህ በኋላ ሰሙንም ማስቆም ይችላሉ፣ እናቲንም ማስቆም ይችላሉ። የመጀመሪያው ማስረጃ ብዬ ያስቀመጥኩት ምንድነው? ጉባኤውን ራሱ ይኸው እንደተሳሳተች አቀረብኳ። አሁን ቀጣይ ደግሞ ዩቲዩብ ላይ ትንሽ ደቂቃ ትሰጡኛላችሁ። የእኛ መምህራን እነ ኔታ ብርሃኑ እነ ኔታ ዲያቆን ያረጋል የተናገሩትን ራሱ ሲኖድ በሲኖድ ደረጃ ስህተት ሊሳሳቱ እንደሚችሉ አሳያችኋለሁ ማለት ነው። ምንም ችግር ይኸው ከመምህራችን አንወጣም። ዲያቆን ያረጋል አበጋዝ እንደማይሳሳት ምንድነው ማስረጃው? ዲያቆን ሁሉም እየገባ ከሆነ እናንተ በቃ ቀጥሉ አውሩ። አሁን እኛ ሁላችንም እያዳመጥን ያለን አይደል? አንድ ሰው ሁለት ሰው ቢሆን አይደል? ማስረጃ ያምጣና እኔና ጠያቄ ቆሰሙዋል። አይ ቲንክ ራሱ የላችሁም እና አንደኛ ዲስትራክት በጣም ታደርጋላችሁ። ሰው እስኪያወራ መጠበቅ መቻል አለ። ናቲ ተው እንጂ ናትዬ ተው እንጂ እናንተ መች ታስገባላችሁ ሰው? ተው እንጂ የዚህን ያክል እንግሊዝ እኮ አድርገናል አይደል? ሪስፔክት እንደዛማ አትበለን። ተው እንደዛ አትበለን ናትዬ ተው ማለት ተናገርኩም ሲጀመር መሀል ላይ ትክክል። አይ በቃ አይ እሺ አሁን ማለት ነው አሁን ማለት የሚጋብሰው የለም። ማስረጃውን አምጣልንና መምህር ብቻ እንትን ይበልኩ እሺ አናግሩ። ችግር የለውም። ማስረጃ ካሳየ ሰሙዬ ታገስ። መቀበል አለመቀበል ሰሙ አለ። ስለዚህ ሰሙና ናቲ እያወሩ ያሉት አሁን ናቲ ማስረጃውን ሊያቀርብ ነው፣ ሊያሳይ ነው። ይሄ እንደዚህ ነው። ስለዚህ ካውንስሉን ላስነብባችሁ ነው። ለምሳሌ የመጀመሪያው ካውንስል ኦፍ ካልሲደን ነውና ለአክት ኦፍ ካልሲደን እናንብ ነው ወይስ ካልሲደን መሀል ላይ እያስኬድኩ ነው እንጂ እየጠየቀ ያለው ሰሙ ነው። ሰሙ አሳየኝ እያለ ነው። ማስረጃ ተናገርኩ። መነበብ ካለበት ግን ይኸው አክት ኦፍ ካልሲደንን ከአስከፈ እንግዲህ ጊዜ ላይ በቃ ይችላል። ግን ካልሲደን ኦፊሻሊ ማስረጃውን ፓርቲዎች አሳየኝ ነው እያለ እናውቀዋለን። ካልሲደን እንደተሳሳቱ ማሳየት ካለብኝ ያሳያለሁ። ግን ያው እናውቀዋለን ብዬ ነው። ካለብኝ ግን ጠብቁኝ፣ ችግር የለብኝም። እኔ ካልሲደን ተሳስቷል አልተሳሳተም የሚለውን ማለት ነው። ወይ ደግሞ በካልሲደን በጉባኤ ካልሲዶን ወይ ደግሞ በኬልቄዶን ጉባኤ የተሳተፉት ቤተክርስቲያኖች ተሳስተዋል አልተሳሳቱም የሚለውን ማሳየት ካለብኝ መምህር አላቲኖስ ጉባኤ ኬልቄዶን መምህር አላቲኖስ ጥያቄ አልገባም። ሎካል ኬልቄዶን ጉባኤ ፐርፐዙም እንደሆነ አላማም እንደሆነ ሎካሊ ደግሞ የተደረገ እንዳልነበረ ማኒፔት እንደተደረገ ብዙ ነገሮች እናውቃለን። ከሂስትሪ ደረጃ ዩኒቨርሳል ነው ብለን አናምንም ነው እንዴ? ዓለም አቀፍ ቤተክርስቲያን ያደረገችው ጉባኤ ኖርማሊ አይደለም። አሁን የምንቀበለውም ቢሆንም መልካም ነው። ሁለተኛ ደግሞ በጉባኤ ደረጃ ለምሳሌ ኒቂያ ስትል ኤፌሶስ ስትል ዓለም አቀፍ ጉባኤት ናቸው እንደዚህ አይደል? በዓለም አቀፍ ደረጃ ለማድረግ የተፈለጉት አይደለም። አሁን ፖይንቱ ምንድነው? አንተ ቅድም ኤፌሶን፣ ሮሜ እንዳልከው ኢትዮጵያ ሲኖዶስ እንዳልከው በዛ ደረጃ ያሉ ሎካል ያልካቸው ሰተላዊ ሰተት የሚል ነገር ነው ቢደስ የፈለገው ግልጽ ነው። የሮማን ቸርች አልተሳሳተችም በካልሲደን ጉባኤ
ማለት ቆይ ይቅርታና መምህር ጥያቄ አይደለም ቀለል እንዲል እኔ እኮ ግልጽ እንዲሆንለት ነው ያለው። ስለዚህ ሰማሁን ያለው ግልጽ እንዲሆን በከልኬደን ጉባኤ ላይ የሮማን ቸርች ታስታለች የሚለውም እንደማሳያ እያቀረበልህ ነው እንድታረግ እኮ ከቸርቹ ቆይ የኬልቄዶን ጉባኤ እንደው ይቅርታና መምህርዬ እርሶን ትንሽ ክሊር እንዲሆን ማለት ነው። የኬልቄዶን ጉባኤ በራሱ ዩኒቨርሳል ዓለም አቀፋዊት ቤተክርስቲያን ያደረገችው ብለን እናምናለን እንደኛ እኛ ኦሪየንታሎች አሁን what is the definition of ዓለም አቀፍ ቤተክርስቲያን? ለሰሙ የገለጽኩለትንም ነገር አናቲኖስ እኔ ልጠይቀው what is the definition of universal church? እባክህ በፈጠረ አንዴ ሚውት አድርግ። ኧረ በእናትህ ተው፣ ፖለቲክስ አትስራ ተው። እኛ የምትወያየው ከሰሙ ጋር እኮ ነው፣ ከሌላ ሰው ጋር አይደለም። አሁን ናቲ አሁን የኔን ሀሳብ ከተናገርኩ እንትን እንዳይል አሁን ናቲ ያቀረበው ቤተክርስቲያን ያደረገችው ሎካል ስብሰባ ነው። ስለዚህ ይሄ አንድ ማሳያ ነው ብሎ ለሰሙ ማስረጃ ሰጥተሃል። በዚህ መልኩ እንትን መምህር አናቲኖስ በጣም ይቅርታና ጥያቄን ክሊር ላድርግለት፣ አሳጥሬ ልንገር እባክህ። ጥያቄን አሳጥሬ ልንገር። በጣም ታግሼ ጠበቅኩ። በአባቶች ደረጃ ቆይ አንዴ ተረጋጋ። ጥያቄ ስላልገባ በአንድ ደቂቃ ውስጥ ግልጽ ያድርግ። እሺ ምንድነው ግልጽ ጥያቄ? እኔ መሀል ላይ እያወራሁ መሀል ላይ እኔ ጥያቄ በደንብ ስቴት ላድርግላችሁ። በጣም አታርገው፣ ገብቶኛል። አንዴ ሚውት አድርገው እባክህ። በቃ ሚውት አድርገው። ምንድን ነው የጠየቅኩት? እስኪ ከገባ ሰሙዬ ሚውት አድርግ። ሰሙ በቃ ሚውት አድርግ። ሰሙ ሚውት አድርግና በቃ እሺ፣ ያብራራ። ቀጥል። በጣም ነው የሚሉት ይሄ መፎክ በቃ ሰሙ በል እንጂ ሰሙ ኧረ እባክህ በቃ ተው። አሁን ቆይ ሚውት አድርግና ያስረዳ። በቃ ችግር የለም መምህር አሉ። መጋጨት መጨቃጨት አልፈልግም። ጥያቄው ምን እንደሆነ ተናግረህ ሀሳብ ውስጥ ነው። በቃ ይሄ ጥያቄ ይሄ አይደለም ካለ ያስፈልጋል። አብዛኛው ይሄ ነበር ጠይቀኝ ይሄ እየመለስኩ ያለው ብለው በኬልቄ እኮ እሺ ይሄው መልሱ። በኬልቄዶን ጉባኤ የተሳተፉ ሎካል ቸርቾች አሉ። ዩኒቨርሳል ቸርች ነው ያደረገችው ብለንም አናምንም። ሲጀመር ሎካሊ ነው የተደረገው። በቃ ሎካል ቸርቾች አሉ እና የተሳሳቱ ማለት ነው። ኮንደም ነው የተደረጉ የወጡ ከቤተ ክርስቲያናችን የወጡ ይሄው የሮማን ካቶሊክ ማየት እንችላለን። ለምሳሌ በሴንት ፒተር ፋውንድ የተደረገ ማለት ነው። መጀመሪያ ምን ነበሩ? የቤተ ክርስቲያን አንድ አካል። ይሄ አይደለም አንተ እንትን አትልም። ጥያቄ ይሄ አይደለም። አቻው ብቻ ነው አይደለም ጥያቄ። ቆይ በእናትህ ሂድ ቾቾ ይላል። ሲያቀት ሮጠ ልትወጣ ነው። ሰሚ የብቻርስ እኮ እዛ እውነቱን የሚገኝ ነበርና ምንም ይኸው ስንት ነው 20 ምናምን ደቂቃ ብቻውን አውራ እያለ የምጠይቀው ሌላ የሚያወራው ሌላ። ቱ ዘ ፖይንት መሄድ ይችል ነበር። ሰሙ ግን ኖ ትክክል አይደለም። ሰሙ ቆይ እንትን በሉት ዝጉት፣ እንትኑ ኮመንቱን ዝጉት። ይመለስና ዲያቆን ናታን ምን ታውቀዋለህ? ገብቶሃል? ማለትም ለሚያውቀውን ነገር ሲመልስ ፍጥነቱ እንደዚህ አይደለም። ከዚህ የፈጠነ ነው የሚመልሰው የሚያውቀውን ነገር ማለት እና የማያውቀው ነገር ከሆነ የቤት ስራ ነው መውሰድ ያለበት እንጂ ተረዳኝ። አንድን ጥያቄ ጨርሰን ብንሰማው ምን ችግር አለ? ዲያቆን ለወሬት የሚመጣ ከሆነ ለራሳችሁ አስገቡት። መመሰላም ያው ናቲ ካለ ዲያቆን ናቲ ተመለስ። ፖይንቱ ምንድነው? ስትም ይኖር እውነትም ይኖር እዚህ ጨርሰን መሄድ ያለብን ማንኛውም ነገር። ስለዚህ ዲያቆን ናቲ ካለ በትዕግስት ሰሙ ደግሞ ያው ታግሰን አሁን ሐሳብ ሰጣረል ማስረጃ ሰጣረል ከዛ ወደ ላንተ ተሰጣል ጊዜ እኮ ማሳም በሐሳብ ትሽራለህ፣ ማስረጃ በማስረጃ ትሽራለህ። ስለዚህ እሱ ሎካል ቸርች እና ዩኒቨርሳል ቸርች ሚል ያምናል ያውቃል። የዛ የኬልቄዶን ጉባኤ የሮሞቹ ስራ የሎካል ጉባኤ ምሳሌ ነው ብሎ አሳየ። ይሄ ደግሞ አይደለም እንደዚህ ነው ብለህ ዲስፕሩፍ ማድረግ ትችላለህ። ስለዚህ የሄደው በዚህ መልክ ነውና አንደኛ ምን መሰለህ በየቤቱ ሄዶ እዛም እዚህም አጀንዳ ማውራት ጥቅም የለውም። ሰብሰብ ብሎ በአንድ ነገር ላይ ተማምኖ ማለፍን ጥሩ ነው። ስለዚህ ናቲ ካለ ግባ፣ በዚህ መልክ ነገሮችን አስተካክላቸው። እኔ አሁን የራሴ ግሌ እምነት አለኝ። ይቅርታ አድርጉና እኔ ጥያቄ በደንብ ገብቷቸዋል እናንተ። እኔ የጠየቁት ጥያቄ ይሄ አይደለም። ደግሞ አንተ እኮ ትክክለኛ ማስረጃ አመጥተሃል። ይኸውልህ ሰሙ አዳምጠን። አንተ 100 ዓመት ብሰጠው አያመጣም። 100 ዓመት እሱ አይደለም የእሱ አለቃ ራሱ ይዞ አያመጣም እንጂ አሁን ሰሙ እንደዚህ ሰሙ ትክክለኛ ማስረጃ መጣና አሳየ። እንደውም አንተ ጸጥ ነው ማለት ያለብህ። ለምን በመሃል ያለውን ማስረጃ እንዳመጣክ እኛንን እንትን የምንልልህ? እኔ በመሃል ለምንድን ነው ጥያቄ የጠየቅኩት? አንተ ያመጣውን ማስረጃ ትቀበለዋለህ አትቀበለውም ያልኩት። ለምን ንጹህ ማስረጃ መጣ የቤተ ክርስቲያን፣ እሱም ደግሞ ልክ እንደዚህ ያመጣል። አሁን እኔ ግር ያለኝ ነገር ለምንድን ነው ቤተ ክርስቲያን አትሳሳትም እንቀበላለን የሚል
ግሩፕ እንትን ማለት ግሩፕ ሳይሆን እንደዚህ የምትሉ ሰዎች አላችሁ። ለምንድን ነው ቤተክርስቲያን ተሳሳተች ብለው ደግሞ ለምን ተነሱ? ምንድን ነው ዓላማ? ምንድን ነው ግቡ? እኛ ይህንን ለማየት ነው አይደለም መምህር? ዋናው ግባችን ዓላማው ምንድን ነው? ቤተክርስቲያን ተሳሳተች ተብሎ ዓላማው ምንድን ነው? የት ሊሄድ ነው ብለን ሰሙ እስከ መጨረሻው ታግሰን ሰምተን። ለምሳሌ ታድሶች ቤተክርስቲያን ትታደስ ብለው ነው የተነሱት መምህር። ልክ ነው። አሁንም ተሳሳተች ብለው ሲነሱ ግባቸው ብለን ማዳመጥ አለብን። ናቲ ካለ ግባ፣ ይቅርታ ካለ ናቲ ግባና ማስረጃ ይስጠን። ሰሙ ማስረጃ ሰጥቷል፣ ጨርሷል። በነጥያችን ላይ በጥይት ምቱት፣ እሱም ጓደኞቹም ከዚህ በኋላ አይገቡ። ለምን እንደሆነ ታውቃላችሁ? ሲበጠብጥ የነበረው አውቆ ነው። ማስረጃ አምጥታል። ይሄን ማስረጃ አይተናል። ሰሙ በቃ ይሄ እንትን ቆይ ኬኩን ናቲ ያለ መሰላችሁ። አንዴ ምንድነው መሰላችሁ ቤተሰቦች እዚህ ጋር ያላችሁት ኬኩ በተቻለ አቅም በደንብ ቤቱ እንዲመራ ማድረግ ነበረብህ። ይሄ ወቀሳ አንተንም ጭምር ነው የምጀምረው፣ ከአንተ ነው የምጀምረው። በእርግጥ እየሞከርክ ነበረ፣ ግን ማድረግ ነበረብህ። እኔ ሰሙ በጣም ወሳኝ የሆኑ ፖይንቶችን አንስተህ ነገር ግን ስሜታዊ ሆነ በንዴት ግን ያነሳቸው መልካም የሆኑ ፖይንቶችን አስጠፋቸው። በንዴት ስሜትን መቆጣጠር ካለመቻል የተነሳ ማለት ነው። ብዙ እኮ መልካም እኛ ማለት አንድ ቢመለስ ይሄ ወንድማችን ቢመለስ የሚያስችለውን ጥሩ መረጃ ተሰጥተዋል። ለምሳሌ እሱ የነገረን ነገር አለ። የግሪክ ኦርቶዶክስ ተዋሕዶ የግሪክ ቤተክርስቲያን ከዚህኛው ከዩኒቨርሳል ቤተክርስቲያን የወጣችበት ምክንያት ሎካል ቸርች ስለሆነ ስለምትሳሳት ነዋል። ዩሲ የኢትዮጵያ ቤተክርስቲያን ትሳሳታለች ሲል ልክ እንደ ግሪክ ቤተክርስቲያን ልትሆን ትችላለች ማለቱ ነው። የግብጽ ቤተክርስቲያን ልትሳሳት ትችላለች ማለቱ ልክ እንደ ግሪክ ልትሆን ትችላለች እያለን ዩሲ አንተ ማለት ወሳኝ ነው። በነገራችን ላይ አንድ ነገር አንተ በስሜትና በንዴት ባለማዳመጥ ግን ብዙ ነገሮችን ይኸውልህ ሰሙ። ቆይ ነው አንተ ስሜትን ብቻ አትከተላ ሚኪዬ። እግዚአብሔር ስትል እግዚአብሔር ያክብርልህ። ልክ ነህ ያልከው ነገር ሁሉ እቀበለዋለሁ። ልክ ነው። አሁን አንድ ነገር ላይ እናስቀድም። አካሄዱ እንደዚህ ነው ከማለታቸው በፊት እዚህ ለተሰበሰበ 981 ሰው የተለያየ የተበረዘ አስተሳሰብ ይዞ እንዳይሄድ እርዚህ ላይ ሰመሪ ማድረግ አለብን፣ ማስተካከል አለብን። አሁን ሐሳብ ነው የምሰጠው እኔ። አሁን የምሰጠው ሐሳብ የኔን የእምነቴን ሐሳብ ነው ማለት ነው። ቤተክርስቲያን ያስተማረችኝን ነው የምናገረው ማለት ነው። በዚህ ውስጥ በደንብ አድርጋችሁ እንድታምኑና እንድትረዱ የምፈልገው ነገር ምንድነው ነው። ቤተክርስቲያን ማናት? ትልቁ መነሻ እዚህ ጋር ነው በቃ ማስቀመጥ ያለብን። አሁን ቤተክርስቲያን ማናት? ቤተክርስቲያን በተለይ እኛ ኦርቶዶክሳውያን ቀስ ብለህ ህፃን አለ አንተ እዛ ላይ በደል እዚህም ህፃናት አሉ። አዎ እንደምን አሉ። ቤተክርስቲያን አካለ ክርስቶስ ናት። በደንብ እንድናውቅ የምፈልገው ቤተክርስቲያን ሙሽራዋ መሪዋ ራሷ ክርስቶስ ነው። ይቺ አንዲቷ ቤተክርስቲያን ደግሞ አካለ ክርስቶስ ናት። አንዲት ሙሽራ ነው ያለችው። ቤተክርስቲያን ማህደረ ሥላሴ ናት። አንዲት ናት። በነገራችን ላይ ይቺ አንዲቷ ቤተክርስቲያን የዓለመ መላእክትም የሰዎችም አንድነት ናት። ይቺ አንዲቷ ቤተክርስቲያን በዓለመ እግዚአብሔርም በዓለመ መላእክትም በዓለመ ሰዎችም ያለች ናት። ይቺ አንዲት ቤተክርስቲያን ይቺ አንዲት ቤተክርስቲያን ድል የነሳችም ናት። በተገድሎም ያለች ቤተክርስቲያን ናት። ይቺ አንዲቷ ቤተክርስቲያን የኦሪትም ሰዎች የአዲስ ሰዎች አንድ ያደረገች ቤተክርስቲያን ናት። ይቺ አዲሷ ቤተክርስቲያን ክርስቶስ በደሙ የገዛት ቤተክርስቲያን ናት። አንዲት ናት። በሃይማኖቷ የክርስቶስ በመሆኗ የእግዚአብሔር በመሆኗ አንዲት ናት። ይቺ ቤተክርስቲያን ክርስቶስ አክብሯት ቀድሷት ይሰብኳት ዘንድ 12ቱን ሐዋርያት ረዳት፣ እረኛ፣ ጠባቂ፣ መምህር አድርጎ ሾሞባታል። ለአገልግሎት ይመች ዘንድ በየሀገሩ ሄደዋል። ያዕቆብ በኢየሩሳሌም ስለሰበከ እነ ቅዱስ ጴጥሮስ እስከ ሮም ድረስ ሊሄዱ በሄዱበት ሀገር ምክንያት አልተከፋፈለችም፣ አላነሰችም። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ አትበሉ የሚያለው ከዚህ የተነሳ ነው። አንዲት ቤተክርስቲያን ተካዩ፣ ጠሪው፣ ሰቢው አካባቢ ነው የኢትዮጵያ ቤተክርስቲያን የኤርትራ ቤተክርስቲያን ብትባልም በእምነት ደረጃ በተመሪነት ደረጃ የእግዚአብሔር በመሆን ደረጃ አንዲት ናት። ታዲያ የኢትዮጵያ በመባለው ምክንያት የኤርትራ በመባለው ምክንያት ወይም ደግሞ የሶሪያ በመባለው ምክንያት ሎካል ናት አይደለም፣ የነሳቻትም አይደለም። ቶታሊ በሃይማኖት ደረጃ
የእግዚአብሔር በመሆን ደረጃ በእምነት ደረጃ አንድ ቤተክርስቲያን ነች። የሶሪያ ቤተክርስቲያን ከኢትዮጵያ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን ከኤርትራ ቤተክርስቲያን፣ የኤርትራ ቤተክርስቲያን ከኮፕቲክ ቤተክርስቲያን የእግዚአብሔር ቤተክርስቲያን በመሆን አይለያዩ፣ አይገነጣጠሉም። ፍጹም ልዩነት የለውም። የእረኝነት ስራ ይመች ዘንድ ለአስተዳደሩ ይጠነክር ዘንድ በየሀገሩ ጠባቂ እረኛ ተሹሟል። ይሄ ደግሞ ሐዋርያዊነት ነው፣ የእረኝነት ስራ ነው። አሐቲ መሆኗ ላይ ግን ቅድስት መሆኗ ላይ ግን ኩላዊት መሆኗ ላይ ግን ልዩነት የለም። እኛና የግብፅ ቤተክርስቲያን በሃይማኖት አንለያይም። የግብፅ ኦርቶዶክስ ምዕመን ከኢትዮጵያ ኦርቶዶክስ ምዕመን በእምነት ደረጃ የእግዚአብሔር የመንጋው አባል በመሆን ደረጃ ልዩነት የለም። የእግዚአብሔር ቤተክርስቲያን ናት። ግን እረኝነት ደግሞ በቦታ ተሰጥቷል። ለምሳሌ ለ1600 ዓመት እኮ ኢትዮጵያ በግብፅ እረኝነት ስር እኮ ነበረች። አንድ እረኝነት ነው። አሁን ሂዱ ራሽያና አጠገባ ባለችው በዩክሬን ነው አይደል? ምክንያት በነበረ ጦርነት ዩክሬን እኮ እንደ ሀገር ስቆጣት ለራሽያ ምን ልዩነቱ? ስለዚህ ሎካል ኢንተረስት የሚባል አስተምሮ የለም። አንዲት ቤተክርስቲያን ግን አለች። አንዲት አሐቲ የሆነች አለች፣ ቅድስት የሆነች አለች፣ ረሲት አለች። ይቺም በክርስቶስ የተሰጠች ናት፣ የተገለጠች ናት። አስቀድማ በመላእክት ያለች፣ በእርሱ ያለች፣ ክርስቶስ ደግሞ በደሙ ያከበራት ናት። ይቺን ቤተክርስቲያን ግን ይጠብቁ ዘንድ በሐዋርያዊነት መንገድ ትሄዳለች። ስለዚህ አንድ ቤተክርስቲያን ነው የምናውቀው። ይሄን በደንብ አድርገን ማስቀመጥ አለበት። መንበር ስላለ፣ ሲኖዶስ ስላለ፣ ሲኖዶሱ የኢትዮጵያ ስለተባለ የኤርትራ ስለተባለ ግን ቤተክርስቲያን አትከፋፈልም፣ ተካፈላም አታውቅም። አቡነ ማትያስ ለሲኖዶስ ተጠሪ ናቸው። ሲኖዶሱ የሚመራው በመንፈስ ቅዱስ ነው። የኢትዮጵያውን ሲኖዶስ የሚመራ መንፈስ ቅዱስ ነው። የግብፁ የሚመራው የግብፁን ሲኖዶስ የሚመራው መንፈስ ቅዱስ ነው። የሶሪያ የሚመራው አንድ መንፈስ ቅዱስ ነው። አሁን ሌላው ላይ በስርዓት ደረጃ እንኳን ብንለያይ ስርዓት መለያየታችን ቤተክርስቲያን 2-3 ሰዓት አያስብላት። እንኳን ይሄ ቀርቶ በኦሪት ካሉት ከአብርሃምና እኛ በቤተክርስቲያን ካለን ሰዎች እነሱም በተስፋው የክርስቶስ ናቸው፣ እኛ ደግሞ በማየት በመቅመስ የክርስቶስ ነን። እነሱ የወረደ ይወለዳል አሉ፣ እኛ ደግሞ ወረደ ተወለደ ብለን በላነው ጠጣ ነው። አንዲት ቤተክርስቲያን ናት። እኔ አብርሃምን በእምነት መስለዋለሁ፣ በአንድ ቤተክርስቲያን መስለዋለሁ፣ ህብረታችን። ለዚህ ነው ደጋግሜ ቅድም ስናገር ተመቻለሁ። ቤተክርስቲያን ርቅ ማንነትና ግዙፍ ማንነት አላት። ምን ማለት ነው ርቅ ማንነት? ቤተክርስቲያን ሲባል እኮ አንድነታችን ነው። የኛና የረቂቃኑ የመላእክት አንድነታችን ነው። የኛና የኦሪት በቅድስና የቅዱሳን እንኳን አንድነት ባለ ቅዱሳን እንኳን በባሉት ጋር አንድነታችን ነው። የኛና የቅዱሳን ማለት ነው። ድል የነሱ የጻድቃን የሰማዕታትና በተጋድሎ ያለን እንኳን አንድነት አለ ቤተክርስቲያን ማለት። ቅዳሴያችን እንኳን ምንድን ነው የሚያሳየን? ስንቀድስ እኮ ቅዳሴ እኮ ቅዱሳን መላእክት እኮ ከኛ ጋር አብረው ነው የሚያስቀድስ ቅዱሳን እንኳን። ታዲያ ይሄ አንድነት ነው ቤተክርስቲያን የምንለው እኛ። ይሄ ቤተክርስቲያን ደግሞ ሎካል ኢንተርናሽናል አይደለም፣ አሐቲ ናት፣ አንዲት ናት፣ ኩላዊት ናት። በዚህ ደረጃ ልዩነት የለብንም። ግን ለእረኝነት ይመች ዘንድ የኢትዮጵያ ቤተክርስቲያን ሲኖዶስ አላት። ሲኖዶሱ ደግሞ ይበልጥ ለእረኝነት ይመች ዘንድ ሀገረ ስብከት ደግሞ አለው። ይበልጥ ለእረኝነት ይመች ዘንድ አጥቢያ አለው። ይበልጥ ለእረኝነት ይመች ዘንድ ንስሐ አባት አለ። ሳለ ንስሐ አባት ሎካል አለ ነው ማለት ነው አይደለም። ሀገረ ስብከት አይደለም ሊባል ሰብ ሎካል ቀበሌ እያለ ልኖር ነው ማለት ነው። ይሄ እኮ አስተዳደራዊ መዋቅር ነው ለማኔጅመንት እንጂ ቤተክርስቲያን ልጆቿን የምታስተዳድርበት አስተዳደራዊ ስርዓት የምትፈጽምበት መንገድ ነው እንጂ ስትራክቸራል ነው እንጂ ሃይማኖታዊ ቤተክርስቲያናዊ አይደለም። ስለዚህ ቤተክርስቲያን በቤተክርስቲያንነት ደረጃ ልዩነት የለባትም። በቤተክርስቲያንነት ደረጃ ክፍፍል የለባትም። እንኳን ከግብፅ ጋር አልኳችሁ፣ እንኳን ከሶሪያ ጋር ከቀደመው ከአባቴ ከአዳም ጋር አንድ አደረገኝ በአዲስ ቤተክርስቲያን ስር ስለሆንኩ ነው። ቤተክርስቲያን ማለት እኮ ሃይማኖታችንን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ማለት ነው። በሃይማኖት ደረጃ እኛና ግብፃን እንለያይ። ኮፕቲኮቻችን ማለት ኮፕቲክ ማለት ነው። እኛና አርመኖች አንለያይም፣ በሃይማኖት ደረጃ አንለያይም። ስለዚህ እኔ አለ ክርስቶስ የዮሐንና የሙታን አምላክ ነኝ አለ። ይቺ ቤተክርስቲያን የዮሐንም የሙታን አምላክ ቤተክርስቲያን ናት። የዮሐንም የሙታንም። ለዚህ ነው ሙት ሲመጣ እኮ ሂዳ አትልም እኮ ፍታት ታደርግለታለች። ሞት አላትለውም እኮ ለቆሙት ብቻ አይደለም ለሞቱት እንኳን ሳይቀር
ይቺ ቤተክርስቲያን በኃጢአት ለሚጨማለቁት በንስሐ እንዲራመዱ በቅድስና እንዳሉትም አንዲትነት ትፈጥራለች። ይሄ ነው ጠባዩ። ስለዚህ ቤተክርስቲያን ማለት አንደኛ ማህደረ ሥላሴ ናት። አንዲት የሥላሴ ማህደር ናት። ቤተክርስቲያን ማለት አካለ ክርስቶስ ናት። ቤተክርስቲያን ማለት የክርስቶስ ሙሽራ ናት። ቤተክርስቲያን ማለት የብሉይ ኪዳንና የአዲስ ኪዳን ፍጹም ሙላት ናት። ቤተክርስቲያን ማለት እግዚአብሔር አምላክ እውነተኛው መንፈስ ቅዱስ እረኛ፣ ጠባቂ፣ መጋቢ አድርጎ ለሰው ልጅና ለመላእክት ስጣት ናት። ስለዚህ በዚህ ደረጃ ነው ማሰብ ያለብን። አውርደን በአስተዳደራዊ መዋቅር ለምንለካት ቤተክርስቲያን እንደ አስተዳደራዊ ከለካንበት ወደቅን ማለት እኮ እንዴ። ለምሳሌ ዓለም አቀፋዊ የኦርቶዶክስ ተዋህዶ ቤተክርስቲያን ህብረት አለ። ለምሳሌ ኦሪየንታል ምን ነው ማለት ኦሪየንታል ኢንተርናሽናል ሊሆን ማለት ነው ማለት ነገር አይደለም። አባቶቻችን በሃይማኖት አንድ ነን። ነገ አረብ ሀገራቶች ኦርቶዶክስ ሲሆኑ ሌላ ሎካል ሊባሉ ነው ማለት ነው አይደለም። እንዲህ የሚባል አስተምሮ የለም። በየትኛው የመጽሐፍ ቅዱስ ማስረጃ ብታመጡ ቅድም የገላትያ፣ የሮሜ፣ የቆሮንቶስ፣ የቆላሲስ ቤተክርስቲያን ሲል ሰባት ቤተክርስቲያን ሲባል ከእረኝነት አንጻር እንጂ በቤተክርስቲያን ደረጃ የቆሮንቶስና የሮሜ ልዩነት የላቸው። በቤተክርስቲያን ደረጃ የተሰሎንቄዋ ከገላትያ በፍጹም ልዩነት የላቸው። በፍጹም ሁለቱም የሞተላቸው ክርስቶስ ነው። ሁለቱም የሚቀድሱት አሐዱ ብለው የሚያመሰግኑት አንድ አምላክ ነው። በቤተክርስቲያን ደረጃ ግን ለእረኝነት እንደምን ተጠራ እንዴ? ቤተክርስቲያን የሚለው ቃል እኮ ለሚስት ተሰጥቷል። በቤተክርስቲያን ያለች ፍሬኛ ያለች ቤተክርስቲያን እኮ ተብሏል። ታዲያ ሚስቴም ልትባል ነው? የሎካል ልትባል ነው? ምንድን ነው ልትባሉ? አንድ ጊዜ ስንሰይም ቃሉ ስንጠቀመው ዲፍረንስ አለው። ስለዚህ ቤተክርስቲያን ትቀድማለች ሲባል ከመጽሐፍ ቅዱስ ትቀድማለች ሲባል ከዚህ የተነሳ ነው። ቤተክርስቲያን ስንል ዩኒቲያችንን ነው ብያቸዋለሁ። አንድነታችን፣ ህብረታችን ነው። የጌታ ቤተክርስቲያን የእግዚአብሔር ቤተክርስቲያን ሲባል አንድነት ነው። ይህ አንድነት ደግሞ ረቂቅ ነው። እንኳን በዚህ ምድር ላለን ቀርቶ እንኳን በሀገር ደረጃ ላለን ቀርቶ ረቂቅ ለተባሉት እንኳን አልኳቸው ቅዱሳን ለተባሉት እንኳን ከኛ ጋር እንደሚያደርጋቸው ቤተክርስቲያነታችን ነው። ከቅዱሳን ጋር ዛሬ መታሰቢያ ከሆነው ከዚህ ቅዱስ አባ ኪሮስ፣ አባ ቶማስ፣ አባ ተክለ ሃይማኖት፣ አባ ገብረ ቅዱሳን ብለን የምንጠራቸው እንኳን ከኛ ጋር አሃድ እንዳደረጋቸው ስንክሳር ማንብላቸው ለምንድን ነው? በአንዲት ቤተክርስቲያን ቅዱስ ስላለን። ፍቅር ያገብረኒ ከመንገር ዜና ሆሙ ለቅዱሳን ያለው ለዚህ ነው። ፍቅር ስለ ቅዱሳን ታሪክ እንድናገር የሚያደርገን በአንዲት እቅፍ ስላገኘናቸው እኮ ነው። ለዚህ ማሳየ ደግሞ ሉቃስ ነው። ያ አልዓዛር ነዌ በነበሩበት ዘመን ያ አልዓዛር በምድር የነበረ ነው። ሲሄድ የተገናኘው ከአብርሃም ጋር ቤተክርስቲያን ማለት ይችላል። የቀደሙም በብሉይ ኪዳን ያሉ በአዲስ ኪዳን ያሉ አንድ የሚያደርግ በአንድ ክርስቶስ እቅፍ ስለምን ነው። ስለዚህ ቤተክርስቲያን ዓለም አቀፋዊት እንጂ ኢንተርናሽናል ሎካል የምናምን የሚባል ነገር ፍልስፍና ውስጥ የለም። አንድ በየትኛውም ነገር እንድናስብ የሚገባው የክርስቶስን ግንድነት ለተቀበለ ሰው በክርስቶስ ግንድነት ቅርንጫፍ ይሆናል፣ ፍሬ ያፈራል። ከግንዱ ከተለየን ፔሬድ አለቀ። ስለዚህ ግንዱ ክርስቶስ ነው። በዚህ ግንድነት ላይ መኖር ቤተክርስቲያን ነው። በዚህ በክርስቶስ ላይ መኖር ቤተክርስቲያንነት። ከዚህ ውጪ ከሆነ ግን ፔሬድ አለቀ። ስለዚህ ልናስተውል የሚገባው እውነተኛ በሆነው በሕያው በክርስቶስ መሰረት ላይ ክርስቶስ ባከበራቸው በቅዱሳን መሰረት ላይ መታነጻችን ላይ ማተኮር ቤተክርስቲያን ማለት ይችላል። ከዚህ ውጪ ግን አስተዳደራዊ መዋቅርን አምጥተን አስተዳደራዊ መዋቅር ለአስተዳደር እንዲመች፣ ወንጌል ለማድረስ እንዲመች፣ ተልእኮን ለማጣደፍ እንዲመች የተደረገው ስርዓት ቤተክርስቲያን እንደዚህ ናት ሊያስባት አያስችልም። ይሄ አስተዳደራዊ መዋቅር ነው ብያቸዋለሁ። አስተዳደራዊ መዋቅር ነው እንዴ። ለምሳሌ ነገ ቅዱስ ገብርኤል እና ቅዱስ ሚካኤል ቤተክርስቲያን የሚባል ሲቀደስ ራሱ የቻለ ሰበካ ስላላቸው ምን ልናቸው ነው? ነገ ታዲያ ቅዳሴው አንድ ነው፣ እንቆርበው ስጋ አንድ ነው፣ አምላካችን አንድ ነው። ግን ለአጥቢያ ለሰፈር እንዲመቻችን በሰፈራችን አምስቶና ከዛ በላይ ያለ ሰው አንድ ቤተክርስቲያን ተክለን ልናመሰግን ልናመልክ እንችላለን። ስለዚህ ስላመለክን ግን ሎካል ተባብለን አንከፍለውም። በሀገራችንም ደረጃ የኢትዮጵያ ቤተክርስቲያን ስለተባለች የኢትዮጵያ ቤተክርስቲያን ከኦሪየንታል ቤተክርስቲያን የምትበልጥበት የምትለይበት በሃይማኖት ደረጃ የለም፣ በቤተክርስቲያን ደረጃ የለም። አንድ ስለሆነ ማለት የምትጎልበትም ነገር የለም። ትልቁ የነበረው ጥያቄ ደግሞ
የመንበር ጉዳይ ነበር። በጉባኤ በነበር በተለይ ኬልቄዶን የነበረው ሮማን ዓለማትን ይገዙ ስለነበረ በሃይማኖትም ገዢ ለመሆን ስለፈለጉ የኛ መንበር ትልቁ ይባል በመባል የሰሩት አሰጥራዊ መንገድ ነው። ሃይማኖታዊነትን በተላበሰ መልኩ ፖለቲካዊ ሐሳብ የተጓዘ ስለነበር ይሄ ፋላሲ ነው፣ አልተቀበልነውም። በሃይማኖት ግን አንድ ስለሆነ እኮ ዛሬ ለምሳሌ ሃይማኖት አባል የሚጠራቸው ቅዱሳን እኮ ሁሉም ኢትዮጵያውያን እኮ አይደሉም። ዛሬ ኢትዮጵያ የምንላቸው አቡነ ተክለ ሃይማኖት እኮ ግብፃውያን ያከብሯቸዋል። ታቦት እኮ አላቸው። አቡነ ገብረ እኮ ኢትዮጵያ አይደሉም። ተሳትፎ እኮ ኢትዮጵያ አይደሉም። ይሄ ነው ቤተክርስቲያን ማለት አንድነት ማለት እግዚአብሔር አምላካችን አንድ ነው። እንዲሁም እንደሚለው ቤተክርስቲያን የክርስቶስን ባህሪ ይዛለች። ክርስቶስ አንድ እንደሆነ ሁሉ ቤተክርስቲያንም አንዲት ናት። ክርስቶስ ሙሉ እንደሆነ ሁሉ ቤተክርስቲያንም ሙሉ ናት። ክርስቶስ ቅዱስ እንደሆነ ሁሉ ቤተክርስቲያንም ቅድስት ናት። ክርስቶስ ፍቅር እንደሆነ ሁሉ ቤተክርስቲያንም ምንድን ከዛም በላይ የሚደንቃችሁ ቤተክርስቲያን ረቂቅ ናት ብያቸዋለሁ፣ ግዙፍ ናት ብያቸዋለሁ። ረቂቃዊ ማነት አላት፣ ግዙፋዊ ማነት አላት። እኛ ግዙፋዊንን የሆኑ ሰዎችን ረቂቅ አድርጋ የምትወልደው ቤተክርስቲያን ናት። ይደንቃችሁ። ጥምቀት እኮ ቤተክርስቲያን ያለ ነው። ግዙፍ የሆነውን መምህር ድል በደለን ግዙፍ የሆንኩት እኔን ተጠምቄ ክርስትና ስም ሰጥታኝ ረቂቅ ልጅነት የምትሰጠኝ እኮ ቤተክርስቲያን ናት። ማን? እግዚአብሔር አባት ሆኖ ቤተክርስቲያን ምን ሆና? እናት ሆና። እናት የምትሆን ቤተክርስቲያን በመጠመቅ ደረጃ በእኛና በኮፕቲክ ልዩነት ከሌለ የኮፕቲክ ሎካል የምናምን የሚባል ነገር የለም። ስለዚህ አርቀን ነው ማሰብ ያለብን። ካልተረዳ ነው ኖ ማለት ነው። እኔ በኋላ የተረዳሁት የመጣሁት ሐሳብን ማሸነፍ ሐሳብን ኖ ማለት የለም። አንድ ጊዜ በክርስትና ውስጥ ሰው ሐሳቡን ይናገር ይግለጽ። ከገለጸ በኋላ ደግሞ ወንድሜ እህቴ እዚህ ጋር ልክ አይደለሽም፣ እዚህ ጋር እንደዚህ ብሎ መናገር አባታዊነት ነው፣ ክርስትና ነው። ከዛ ባለፈ ግን ቤተክርስቲያን ሲኖዶሷን እየከፈልን ፓትርያርኳ ነው የሚመራት ሲኖዶሷ የሚመራት ብለን ከፋፍለን ከመጣንማ ነገ የምንወርሳትን መንግስት ሰማያት የተካፈለች ነው ማለት ነው። ለምን? የሰማይቷ መንግስት ሰማያት የምድሪቷ የቤተክርስቲያን ምሳሌዋን እኮ በማን አድርገናል? በመንግስት ሰማያት አድርገናል። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም አምሳለ መንግስት ሰማያት ብለናል እኮ። የዛች የሰማይቷ መንግስት ሰማያት ምሳሌ ናት። ስለዚህ ሎካል ቤተክርስቲያን ካለች ሎካል መንግስት ሰማያት አለ። እርግጠኛ ነኝ የምነግራችሁ። እዛ ኢንተርናሽናል ቤተክርስቲያን እዚህ ከፈጠርን እዛም ኢንተርናሽናል መንግስት ሰማያት ልፈጠር ነው ማለት ነው። አሐቲ የሆነች ቅድስት የሆነች ኩላዊት የሆነች ግልጽ እንዲሆንላችሁ ሞኖ የሆነች ማለት ነው። አሐቲ ስንል ኩላዊት የሆነች ዩኒቨርሳል የሆነች ማለታችን፣ ሐዋርያዊት የሆነች አፖስቶሊክ የሆነች ማለት ነው። አንድ ቤተክርስቲያን ያለች ከዛ ቅድስት የሆነች ሆሎስቶሊክ የሆነች ማለት ነው። በዚህ እሴቱ የምናውቃት ቤተክርስቲያን። ካለበለዚያ ግን ነገ የጎጃም ቤተክርስቲያን የጎንደር ቤተክርስቲያን እያልን መውረዳችን ላይቀር ነው ማለት ነው። ይሄ ከሆነ ዛሬ ኮፕቲክ እናንተን እንለያያለን ከተባለ በቤተክርስቲያን ደረጃ ነው አንለያይም። እንኳን እኔና እናንተ አልኳችሁ እንኳን ኦሪየንታል ያሉ ለምሳሌ ነገ የጀርመን ኦርቶዶክስ ብላ ብትጠራ ከኛ በኦርቶዶክስ በቤተክርስቲያን ደረጃ አትለይም። ታዲያ ምንድነው ሀገር ያስጠራ ከተባለ የኢትዮጵያ ስለምን አለን ታሪክ ከተባለ ምን ይባላል? ሃይማኖት ወይም ቤተክርስቲያን ግዙፋዊ ማንነት አላት፣ ረቂቅ ማንነት አላት። እንዳልኳችሁ ግዙፋዊ ማንነቷ በቦታ ይገለጣል። ግልጽ እንዲሆንላችሁ ለምሳሌ እግዚአብሔር የት ነው ያለው? እግዚአብሔር በሁሉ ቦታ አለ። እግዚአብሔር የሌለበት ቦታ የለም። ቅዱስ ዳዊት እንደተናገረው ክንፍ አውጥቼ ጥልቅ ብገባ ወደ ሰማይ ብሄድ አንተ በሁሉ ቦታ አለ። እግዚአብሔር የሌለበት ቦታ እኮ የለም፣ ሁሉ ቦታ አለ። ግን የሰው ልጅ ግዙፋዊ ማንነትም ረቂቃዊ ማንነትም አለው። እንደ ረቂቃዊ ማንነቱ እግዚአብሔር በሁሉ ቦታ አለ ብሎ ያመልከዋል፣ ያምነዋል። እንደ ግዙፋዊ ማንነቱ ደግሞ ቤተክርስቲያን ይሰግዳል፣ ያስቀድሳል። እንደ ግዙፋዊ ማንነቱ ስብሐት ለከ ይላል፣ ስብሐት ለአብ ስብሐት ለወልድ ይላል። ግዙፋዊ ማንነት ስላለው እግዚአብሔር በሁሉ ቦታ አለ ብሎ በረቂቅና ማንነቱ በሁሉ ቦታ እንዳለ ያመልከዋል። እንደ ግዙፋዊ ደግሞ እግዚአብሔር በሚመረጥበት ቦታ ደግሞ ሄዶ ይሰግድለታል። ልክ እንደዚህም ቤተክርስቲያን በሁሉ ቦታ ያለቻት የሁላችን የቅዱሳን የኛ የሰማዕታት የመላእክት አንድነታት እንዳለ ሁሉ በግዙፋዊ ማንነቷ ደግሞ በሀገር ትወከላለች። ሰብ ይቀድስ ለመካን መካን ይቀድስ ለሰብ እንደሚባለው ቤተክርስቲያን ቦታን ቀድሳ ሀገርን ቀድሳ በሀገር ትጠራበታለች።
የኢትዮጵያ ቤተክርስቲያን ስትባል እኮ የኢትዮጵያ ምዕመናን እኮ ማለት ነው፣ ሌላ እኮ አይደለም። የኦሮሚያ ምዕመናን የቆሮንቶስ ምዕመናን ሲላቸው እኮ ምዕመናን በትክክል ላይ ጠራቸው እኮ። ለምን? በእኛ አስተምሮ አንድ ግለሰብ ምዕመን ነው፣ ቤተክርስቲያን ነው፣ ቤተ መቅደስ ነው። የሰዎች የክርስቲያኖች ህብረትም ምንድን ነው? ቤተክርስቲያን ነው። ህንፃው ቤተክርስቲያን ነው። በነገራችን ቤተክርስቲያን ስንል ህንፃው ብቻ እያልን አይደለም። ቤተክርስቲያን ስንል እኮ አንድነታችን ጭምር ነው። እዚህ ያለ 416 ሰዎች እኮ ቤተክርስቲያን ነን፣ ሁላችን ኦርቶዶክስ ከሆነ አንድም ግለሰብ ቤተክርስቲያን ነው፣ ቤተ መቅደስ ነው። ስለዚህ ቤተክርስቲያን በአንዲት ብቻ ምንጽምነት አይደለችም። አንድነታችን ቤተክርስቲያን ስለሆነ፣ ሰውነታችን ቤተክርስቲያን ስለሆነ፣ ህንፃው ቤተክርስቲያን ስለሆነ፣ ከዚህም ደግሞ ረቀቅ ሲል ደግሞ እኛና ቅዱስ ሚካኤል አንድ የሚያደርገን አባ ሽኖዳ ምን ይላል መሰላችሁ? ቅዱስ ሚካኤል መንፈሳዊ ወንድም ነው ይላሉ። በሃይማኖትህ በስራህ ተግተህ አምላክን አስደስተህ ትኖር ዘንድ የሚያግዝህ ቅዱስ ገብርኤል እኮ መንፈሳዊ ወንድሜ ነው። ለምንድን ነው መንፈሳዊ ወንድሜ የተባለው? የኔም የቅዱስ ሚካኤልም የቅዱስ ገብርኤል አምላክ አንድ እግዚአብሔር ስለሆነ በአንድ በእግዚአብሔር አባትነት እኔም ቅዱስ ገብርኤልም ልጆች ነን። የልጅነት ጸጋ አለን በእግዚአብሔር ዘንድ። መላእክት እግዚአብሔር ልጆች ተብለዋል፣ ሰውም እግዚአብሔር ልጅ ተብለዋል። የምናመልከው፣ የምናገለግለው፣ የምንገዛለት፣ የምናመሰግነው አንድ። ለዚህ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ሰውና መላእክት እንዳያመሰገኑ። ሰው በበደለ ጊዜ ከመላእክት ጋር ተጣላ፣ ከእግዚአብሔር ጋር ተጣላ፣ ከመላእክት ጋር ተጣላለ። ከእግዚአብሔር ጋር ስትሆን ከማን ጋር ትሆናለህ? ከመላእክት ጋር። ስለዚህ ቤተክርስቲያን ረቂቅ ናት፣ ግዙፍም ናት እንጂ ወርደን ሎካል ኢንተርናሽናል ብለን በምንከፋፈላት አይደለም። የትኛውም መጽሐፍ ቅዱሳዊ ማስረጃ ማምጣት ይቻላል። የትኛውም ሃይማኖታዊ ሐዋርያዊ የሐዋርያን አበው ማስረጃ ማምጣት ይቻላል። ከዚህ ፐርሰፕሽን ውጪ፣ ከዚህ አስተምህሮ ውጪ ቤተክርስቲያንን የኢትዮጵያ ኦርቶዶክስ የምትመራው በአንድ መንፈስ ቅዱስ ነው። በፓትርያርክ አትመራም። በነገራችን ላይ ፓትርያርኩ ራሱ የሚመራው በሲኖዶስ ነው። እዚህ ጋር ማስተካከል የምፈልገው ነገር አቡነ ማትያስን የሚመራቸው ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ የሚመራው ደግሞ መንፈስ ቅዱስ ነው። አቡነ ታድሮስን የሚመራቸው ቅዱስ ሲኖዶስ ነው። የግብፁ ቅዱስ ሲኖዶስ ምን ይላል? በቅዱስ መንፈስ ይመራል። የግብፁንም የኢትዮጵያውንም የሚመራ ደግሞ አንድ እግዚአብሔር ነው፣ አንድ መንፈስ ቅዱስ ነው። ሌላ የለም። ስለዚህ ይህን በማለታችን ምክንያት ቤተክርስቲያን ተካፋለች አይደለም፣ አስተዳደራዊ መዋቅር ነው፣ የእረኝነት ጉዳይ ነው። ይህ እኮ ሐዋርያት ናቸው። 10 ሐዋርያት ጥፍ ብሎ የሾመ እርሱ ነው፣ ያከበረ እርሱ ነው፣ ሂዱ ደግሞ ብሎ ደግሞ ያስተማረ እርሱ ነው። ስለዚህ ቶማስ ህንድ ነው ስላስተማረ የቶማስ ሀገረ ስብከት ህንድ ስለተባለ የህንድ ቤተክርስቲያን ከኢየሩሳሌሙ ከያዕቆብ ሀገረ ስብከት ትለያለች ማለት አይደለም። አክባሪዋ ሿሚዋ በገደሙ የገዛት አንድ ክርስቶስ ነው። እረኝነት ነው። እረኝነት ደግሞ ቤተክርስቲያንን አይከፋፍላትም። ቢከፋፍላት ኖሮማ ለምሳሌ አንድ ሀገረ ስብከት ላይ አንድ ጳጳስ አገልግሎት ሲሄድ ሌላ ጳጳስ ይተካል እኮ። ጵጵስና ስልጣን እኮ ስለሆኑ አንዱ እረኛ ሆኖ ያገለገለበት አንዱ እረኛ ይተካል። በእረኝነት አንድ ስለሆንን ኢትዮጵያ ያገኘችው እረኝነት እኮ ከአባ አትናቴዎስ ነው፣ ከቅዱስ አትናቴዎስ ነው መንበር በማን በቅዱስ ቄርሎስ። ታዲያ ምን ልዩነቱ? የኤርትራ ኦርቶዶክስ እኮ ከኢትዮጵያ ሲኖዶስ በሲኖዶስ ደረጃ ልዩነት የላትም። እረኝነቱ ዓላማቸው። የኢትዮጵያ ኦርቶዶክስ ከግብፁ ኦርቶዶክስ በእረኛ ደረጃ ልዩነት የላቸው። እረኝነቱ ግን ቤተክርስቲያን ሎካል ኢንተረስት ተብለን እንድትከፍል ግን አያደርጋትም። እዚህ ጋር ደጋግሜ የማወራው የምናገረው ከዚህ አንጻር ነውና እንዳላበዛባችሁ እምነታችን አቋማችን ቤተክርስቲያን ታስተምረን ይሄን ነው። ከዚህ ውጭ ባለ ግን ለጥያቄ ለመመለስ ዝግጁ ነኝ። የሰሙ ሐሳብ ይሄ ይመስለኛል፣ የሚኪ ሐሳብ ይሄ ይመስለኛል። ይቆየኝ። በእውነት መምህራችን እግዚአብሔር አምላክ የሕይወትን ቃል ያሰማሁት በእድሜ በጸጋ ይጠብቅልን። ለአንዲቷ ቤተክርስቲያን ብለው የተጋደሉላት ሐዋርያቱ የተጋደሉላት አንዲቷን ቤተክርስቲያን ቺነች ብለው በደንብ አድርገው በስፋት ነግረውናል። ሰሙ ወንድማችን